ሰላም ኢትዮ ፊደል ዩቲዩብ ቻናል ተከታታዮች እንዴት ናችሁ? አንድ ዝግጅት ይዤላችሁ ቀርብ ያለው እዚሁ ቶሮንቶ ከተማችን ውስጥ የተካሄደ የመጽሐፍ ምረቃ ስነ ስርዓት ነው። በቶሮንቶ ነዋሪው አቶ ሊበን ገብረ ሚካኤል የተጻፈውና ሰው የተሰኘው መጽሐፍ በይፋ ተመርቋል። በ1050 ዳንፎርዝ አቨኑ በሚገኘው የክርስቶስ ክብር ወንጌላዊት ቤተክርስቲያን ነበር የመጽሐፉ ምረቃ የተካሄደው። ሰው መንፈስ ነው፣ ነፍስስ አለው፣ በስጋ ውስጥስ ይኖራል የሚሉና ሌሎች መሰረታዊ ጥያቄዎችን ይዳስሳል። መጽሐፉም በዚህ ጉዳይ ላይም በአገራችንም ሆነ በዓለም ዙሪያ እየተስፋፉ ትምህርቶችን ደራሲው ከመጽሐፍ ቅዱስ አንጻር እንደሞገቱ በዚሁ ወቅት ተነግሯል። የመጽሐፉን ምረቃ ስነ ስርዓትና ስለ መጽሐፉ የተሰነዘሩ ሐሳቦችን እንዲሁም ከዛ በኋላ የተካሄደውን ሞቅ ያለ ውይይት አቅርበንላችኋል። ተከታተሉት። ደራሲው አቶ ሊበን ገብረ ሚካኤል ከዚህ ቀደም 2 መጽሐፍትን ለንባብ አብቅተዋል። በቶሮንቶ ከተማ ለጥቁር ሕዝቦች ሕይወት መሻሻል ላበረከቱት አስተዋጽኦ መንገድ በስማቸው ተሰይሞላቸዋል። በተጨማሪም በርካታ ሽልማቶችን ወስደዋል። ሰው በሚል ርዕስ የተጻፈውን መጽሐፍ ማግኘት ለምትፈልጉ ደራሲውን አቶ ሊበንን በኢሜይል limekg@hotmail.com ላይ ልታገኟቸው ትችላላችሁ። ሙሉ ዝግጅቱን ተከታተሉት። ኢትዮ ፊደልን ሰብስክራይብ እና ሼር በማድረግ ቤተሰብ እንሆን። መልካም ጊዜ። ከመጽሐፉ አንድ ክፍል አነብና ጸልየን ወደሚቀጥለው ነገር እንሄዳለን። ገጽ 40 ላይ ለተነሳው ርዕስ ከተነገረው ነገር አንዱን ባነብ ደስ ይለኛል። 42 ላይ ላንብብ። በመጽሐፍ ቅዱስ ውስጥ ኢየሱስ እኔ ነኝ ብሎ የተናገረበትን ክፍሎች ሳነብ ፈገግ እልና እኔ ምን እላለሁ። ይሄን ማን እንዳለ ተጠቅሷል እዚህ ቦታ ላይ። እናንተ ማን እንዳለ ድረሱበት፣ አንበባችሁ ድረሱበት። እና የሰውየው ፈገግታ እኔንም ፈገግ አሰኘኝ። ምን ያህል የሰው ልጅ ሰው የሚባለው ነገር የሆነ ነገር የራሱ ለማድረግ እንዲህ ለማለት ራሱ ከሆነ ነገር ጋር ለማስተካከል ሰው ከሰው ጋር ቢጠራረቅ ቢፎካከር ደስ ይላል። ሰው ከአምላክ ጋር ትከሻ ለትከሻ እንደዚህ ሲል ደስ አይልም። አምላክ እኩያ የለውም። እናተርፍበታለን። የትኛውም የሃይማኖት ተቋም ውስጥ ስንገኝ እናተርፍበታለን እና በልካችን እናስባለን እና በልካችን እንድናስብ አቅም የሰጠኝ መጽሐፍ ነው። ሌሎች ይናገሩበታል። እግዚአብሔር የተባረከ ይሁን። በድጋሚ በፕሮግራሙ መሰረት ከዚህ በመቀጠል የምጋብዘው ወንድማችን ፓስተር ዮናስ አረፋሪ ነው። ወንድማችን እግዚአብሔርን ቃል በማስተማር እግዚአብሔር ለምድራችን ከሰጠን ሰዎች አንዱ ነው። እዚህ መድረክ ላይ እንደውም በከዚህ ከተማ ላይ ኢትዮጵያ ኢቫንጀሊካል አሁን ደግሞ ወጥቷ የተለያዩ ቦታዎች እግዚአብሔርን ቃል በማስተማር የቆየ ወንድማችን ነው። እሱ ቀጥሎ ያለውን ነገር ወደዚህ በመምጣት ጋይድ ያደርገናል። እንከን ኢንቫይት our brother ፓስተር ዮናስ አረፋሪ በጭብጨባ ተቀበሉልኝ። እኔ እንኳን ደስ አለ በማለት ሳይሆን እንኳን ደስ አለን በማለት መጀመር ነው የምፈልገው። ለምን ቢባል እዚህ ሁላችንም እጅ ላይ ያለው መጽሐፍ ውስጥ የተጠቀሰው የተጻፈው እውነት በጠቅላላ እዚህ መጽሐፍ ውስጥ ሆኖ እጃችን ውስጥ ከመግባቱ በፊት በወንድማችን ሊበን ውስጥ ነበር። ለሱ አዲስ ነገር አይደለም። እሱ ያውቀዋል። ለኛ ነው አዲስ ነው። እኛንን ተጠቃሚዎች ለኛ ነው የተጻፈው። እንኳን ተጻፈልን፣ እንኳን አዲስ መጽሐፍ ዕውቀት ያለበት መጽሐፍ እጃችሁ ውስጥ ደረሰላችሁ። እንኳን ደስ አላችሁ። እውነት ምንድን ነው ብለው ጠይቀዋል። ይህንን ጥያቄ ለመመለስ ደግሞ
የተቻላቸውን ገባን በሚሉት መንገድ ትንታኔ እየሰጡ መልስ እየሰጡ ይገኛሉ። ፍልስፍናዊ ምላሽ ይሰጣሉ ለዚህ ጥያቄ፣ ሳይንሳዊ ምላሽ ይሰጣሉ፣ ባህላዊ ምላሽ ይሰጣሉ፣ ማህበራዊ ሃይማኖታዊ ትርጓሜዎች ይሰጡታል። እውነት ምንድን ነው ለሚለው ጥያቄ እነዚህ ምላሾች ሄደው ምን ላይ ደርሰዋል? አሁን እኔና እናንተ ወዳለንበት ወደ ድህረ ዘመናዊ አመለካከትና ስለ እውነት የተነገረ ምላሽ ላይ አድርሰውታል። የፖስት ሞደርኒዝም ስለ እውነት የተሰጠ ምላሽ መልስ ሁላችሁም የምታውቁት ነው። በእርግጥ አሁን እነዚሁ ምሁራን ፖስት ሞደርኒዝም እያበቃለት ነው፣ እሱ አብቅቶ ፖስት ሞደርኒዝም ዘመን ውስጥ ገብተናል እያሉ ነው። ምክንያቱም በፖስት ሞደርኒዝም ውስጥ ስለ እውነት የተሰጠው ምላሽ መልስ ሆኖ አልተገኘም፣ በቂ ሆኖ አልተገኘም። እውነት አንጻራዊ ነው። እውነት ወጥ አይደለም። እውነት ቋሚ አይደለም። ለአንዱ እውነት የሆነው ለሌላው እውነት ላይሆን ይችላል የሚለው አመለካከት በጣም ብዙ ማህበራዊ ቀውስ እያመጣ የጋራ የሆነ እውነታን እያሳጣ ስለመጣ በዚህ መቀጠል አንችልም። ስለዚህ ይሄ ዘመን ማብቃት አለበት፣ ወደ ሌላ አመለካከት መሸጋገር አለብን ብለዋል። ኮሌክቲቭ ትሩዝ ያስፈልገናል። ማናቸውም ግን የጥያቄውን አቅጣጫ አላስተካከሉ። አሁንም እንደተዛባ ነው። አሁንም እውነት ምንድን ነው እንጂ እውነት ማን ነው እያለ ያለ ምሁር የለም። ይሄ እስካልሆነ ድረስ ደግሞ ትክክለኛ መልስ አይኖርም። ጥያቄው እስካልተስተካከለ ትክክለኛ ምላሽ ማግኘት አይቻልም። ይሄ ጥያቄ እስካልተመለሰ ደግሞ እረፍትም እርካታም እርጋታም በዚህ ዓለም ላይ አይኖርም። ስለዚህ አቅጣጫው የሳተው እውነት ምንድን ነው የሚለው ጥያቄ የመጀመሪያው ሊሆን የሚገባው እውነት ማን ነው የሚል ነው። እውነት በራሱ የተገኘ ክስተት ሳይሆን እውነትና እውነተኛ ከሆነ አካል የተገኘ የመነጨ በመሆኑ እውነት ምንድን ነው ከማለት በፊት እውነት ማን ነው የሚለው ጥያቄ በጣም አስፈላጊ ነው። በዮሐንስ ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት የጊዜ እርዝማኔ ብቻ ሳይሆን የሕይወት ጥራት ነው። the quality of life። ይሄ ሕይወት ደግሞ እውነተኛ የሆነውን እውነት የሆነውን እግዚአብሔርን እሱም የላከውን ክርስቶስን ማወቅ ነው። እርሱ እውነት ነው። እርሱ የእውነት ምንጭ ነው። ትክክልና ትክክል ያልሆነው ስህተት የሆነውንና ያልሆነውን የሚያውቀው የሚለየው ማመሳከሪያው ማረጋገጫው ማጣቀሻው አካል እርሱ ነው። እርሱ ከሌለ ወጥ የሆነ እውነት አይኖርም። እና ሰው ምንድን ነው ብለን ስንጠይቅ እውነቱ ያለው በዚህ እውነት ውስጥ ነው። ከዚህ እውነት ያፈነገጠ ሁሉ ስሁት ይሆናል። እውነት የሆነው ቃል የመሰከረለት ብቻ ሕይወት አለበት። ሳውንድ ዶክትሪን ነው። ሰው ምንድን ነው የሚለውን ጥያቄ የተለያዩ ሰዎች ምሁራን መልስ ሲሰጡ ወደ 15 አይነት ምላሾች የተለያዩ አንዳንዶቹ የሚያያዙ ምላሾች ሰጥተዋል። ወደዛ ውስጥ አንገባም።
እዚህ እጃችን ውስጥ ያለው መጽሐፍ ቅድም ከነገርኳችሁ የእውነት ምንጭ የተቀዳ የሰው ትርጓሜ ያለበት። ይህ ሥራ የዕቅበተ እምነት ወይም የምካቴ ክርስትና አፖሎጄቲክ ይዘትና ቀለም ያለው ሥራ ነው። ይህን ሥራ በዋናነት ሊሰሩት ይገባ የነበረው የሃይማኖት መሪዎችና የሥነ መለኮት መምህራን ነበሩ። ሆኖም ግን ወንድማችን ሊበን በእግዚአብሔር ቅንዓት ተነሳስቶ ያለውን ክፍተት ተመልክቶ ብዙ ነገር ሰውቶ ይህንን መጽሐፍ አቅርቦልናል። ጊዜ ተሰውቶበታል። ጉልበት፣ ምቾት፣ እረፍት፣ ግንኙነት፣ ሪሌሽንሽፕ፣ እንቅልፍ የተሰዋበት ሥራ ነው። ለዚህ በመስዋዕትነት ለቀረበው ስጦታ እጅግ በጣም አድርገን እናመሰግናለን። ይህን መጽሐፍ በማንበብ ሰው ምን ይጠቀማል? ምንድን ነው ጥቅሙ? ይህንን ተናግሬ ጨርሳለሁ። አንደኛ፣ የመጽሐፍ ቅዱስ አተረጓጎም ጥበብ ይማራል። መጽሐፍ ቅዱስ የመጽሐፎች ሁሉ አውራ፣ ሕይወት እና ሰላም፣ የሕይወት ትርጉም የሚገኝበት መጽሐፍ እንዴት እንደሚነበብ እንዴት እንደሚጠና ካልታወቀ ለመሳሳት ተጋላጭነቱ ሰፊ ነው። ይህን መጽሐፍ ግን ሰው ሲያነብ መጽሐፍ ቅዱስ እንዴት ነው የሚነበበው፣ እንዴት ነው የሚጠናው፣ እንዴት ነው የሚተረጎመው የሚለውን ጥበብ በደንብ ይማራል። ምን ተጠቅሷል እዚህ መጽሐፍ ውስጥ? ተምሳሌታዊ መግለጫዎች በመጽሐፍ ቅዱስ ውስጥ እንዴት ነው የሚታዩት? ሲምቦሊክ ዲስክሪፕሽንስ፣ የቃላት ትርጓሜ ከቋንቋ አንጻር እንዴት ነው የሚታየው? ታሪካዊ ዳራ አተረጓጎም ላይ ምን ድርሻ አለው? ጸሐፊና ተቀባይ፣ መጽሐፍ ቅዱስን የጻፉ ሰዎችና የተጻፈላቸው ሰዎች በትርጉሙ ላይ ያላቸው ድርሻ ምንድን ነው? አውደ ምንባብ፣ ከአውዱ ተፈንቅሎ የወጣ ስሁት ትምህርት ላይ እንዳንቆም አውዱን እንዴት መጠበቅ እንዳለብን፣ የምንባቡ ወይም ደግሞ የመጽሐፉ ዘውግ ምን አይነት ነው? አተረጓጎሙስ ላይ ምን ድርሻ አለው? የቃላት አጠናን ወርድ ስተዲ እንዴት ነው የሚጠናው? እንዴት ነው የሚፈታው? አኪዩሬት ትክክለኛ ትርጉም ለማግኘት ተመሳሳይ ትይዩነት ወይም ሲናኒመስ ፓራሌሊዝም በመጽሐፍ ቅዱስ አተረጓጎም ውስጥ ያለው ድርሻ ምንድን ነው? ቅኔያዊ ዘውግ ወይም ፖኤቲክ ጄነራ ምን አይነት ጥበብ ይሰጠናል መጽሐፍ ቅዱስን እንድንረዳ? ከዚያም ደግሞ በተጨማሪ የረጂ መጽሐፍት አጠቃቀም ኮሜንትሪ፣ ኮንኮርደንስ፣ ባይብል ዲክሽነሪ እንዴት መጠቀም እንደምንችል ያተረጓጎም ጥበብ ያስተምረናል ይሄ መጽሐፍ። ሁለተኛው ላይ ከመሄዴ በፊት ጸሐፊው ወንድማችን ሊበን አንድ የተጠቀመውን ምሳሌ ብጠቅስላችሁ ደስ ይለኛል። አተረጓጎም ላይ እንዴት አስፈላጊ እንደሆነ ሲናገር አንድ ምሳሌ ተጠቀመ። አንድ የቦክስ ስፖርት ተጫዋች የነበረ ወይም ደግሞ ቦክሰኛ የነበረ ሰው መጽሐፍ ቅዱስን መከተል ጀምሮ የመጽሐፍ ቅዱስ አስተማሪ ወይም የቤተ ክርስቲያን መጋቢ ሆነ እና አንዳንድ ጊዜ ሰዎች እሱ ያወቀውን እውነት እንዲያውቁ ወደ ጎዳና ወደ ስላች እየወጣ ያወቀውን እውነት ለሰዎች ሲናገር ያንን የሚቃወም አንድ ሰው መጥቶ ተከራከረው። ክርክሩ እየጋለ ሄዶ ይሄ ሰው በቡጥ ያቀመሰው መጋቢው አንድ ጉንጭህን ሲመታ ሁለተኛውን ስጥ የሚል አንብቦ ስለነበር ዝም ብሎ ሁለተኛውን ሰጠው። ለሁለተኛ ጊዜ ቡጥ ያቀመሰው።
ዝም አለው። ያኛው ሰውዬ ተመቸው፣ ደስ አለው። አንድ ይቀረኛል ብሎ ለሶስተኛ ጊዜ ሲመታው መጽሐፉ የሚለው ግራና ቀኝህን ሁለቴ ስጠው ነው፣ ከዛ በላይ የሚል አልተቀበልኩም ብሎ በዛ በቦክሰኛ እጁ ከመሬት አደባለቀው። ይሄ ሰው ያንን የመጽሐፍ ቅዱስ ክፍል የተረዳበትን አረዳድ የሚያሳይ ድርጊት ነው። በእርግጥ በዛ ቦታ ላይ መከላከል የለብህም አትከላከል የሚል ሳይሆን ሰዎች ክፉ በሚያደርጉብህ ጊዜ መልሰህ ክፉ አታድርግባቸው የሚል ትምህርት ለማስረዳት እንደሆነ አተረጓጎምን ያሳየናል። ይህ መጽሐፍ ስናነብ ሁለተኛ የምንማረው ነገር የቃል እምነት እንቅስቃሴ ጅማሬ፣ አመጣጥ፣ ጀማሪዎችና እስካሁን ድረስ ያለውን ሁኔታ በዝርዝር ያስረዳል። ወርድ ኦፍ ፌዝ ሙቭመንት ሲባል እንሰማለን እና የቱ ጋር ሄደን ስለዛ ማወቅ እንዳለብን ራሱ ብዙም ትኩረት ሰጥተን አንመለከተው። ግን አሁን ስብስብ ብሎ መጥቶልናል። እንዴት ተጀመረ? ማን ጀመረው? ምንድነው አስተምህሮ? ምን ላይ ነው የሚያምኑት? የትኛው ነው ስህተት? የትኛው ነው መታየት ያለበት የሚለውን ያሳየናል። በሶስተኛ ደረጃ ይሄ መጽሐፍ የሰውን አፈጣጠርና ምንነት በተመለከተ መሰረታዊና መጽሐፍ ቅዱሳዊ እውነትን ያስተምራል። ሰው ምን ሆኖ ነው የተፈጠረው? ሰው መንፈስ ነው? ሰው ነፍስ ነው? ሰው እንስሳ ነው? ሰው ማሽን ነው? ሰው ማህበራዊ እንስሳ ነው? ሰው ምንድን ነው? ምን ሆኖ ነው የተፈጠረው የሚለውን ይሄ መጽሐፍ ይመልስልናል። ነፍስና መንፈስ ትርጓሜያቸው እጅግ አሻሚ የሆነ ጥልቅ እሳቤ የሚጠይቅ ጉዳዮች ናቸው። ምንድነው ተያያዥነታቸው? ትስስራቸው ከሁለትነት ይልቅ የአንድ ማንነት መገለጫ መሆናቸው ውህደታቸውን ከዚህ መጽሐፍ እንማራለን። ነፍስ ምንድን ነው? መንፈስ ምንድን ነው የሚለውን በጥልቀት በርካታ የመጽሐፍ ቅዱስ ክፍሎችን እየተነተነ ያሳየናል። በመጨረሻም ይህን መጽሐፍ የሚያነብ ሰው መንፈስ ነው የሚለው አስተምህሮ ከሚያመጡት መዘዞችና ጉዳቶች እንዲጠበቅ ይረዳዋል። ይሄ አስተምህሮ ሰው መንፈስ ነው ብቻ ብሎ የሚቆም ቢሆን ብዙም ባልከፋ ነበር። ግን አብረውት የሚመዘዙ ነገሮች አሉ። ሰው መንፈስ ከሆነ የእግዚአብሔር አይነት መንፈስ ነው። ሰው እግዚአብሔር ነው። ከሩቅ ምስራቅ አስተሳሰቦችና ሃይማኖታዊ አስተምህሮች ጋር የተጋመደና የተያያዘ ሰው በተለያየ መንገድ በውስጡ ያለውን እግዚአብሔርነት፣ አምላክነት ሲያውቅ ነው ነፃነት የሚያገኘው፣ ደስታ የሚያገኘው፣ ስኬት የሚያገኘው ወደሚለው የተሳሳተ ማጥ ውስጥ የሚከት ትምህርት ነው። ስለዚህ ሰው ምንድን ነው የሚለው መጽሐፍ ከዚህ የምንጠበቅበትን ዕውቀትና ጥበብ ይሰጠናል። በድጋሚ ወንድማችን ሊበንን ይህንን ስጦታ ስለሰጠህን እጅግ አድርገን እናመሰግናለን። እግዚአብሔር ይባርክህ። አመሰግናለሁ። ዮናስ ብዙ ልንነጋገርበት የምንችል ነገር ነው የጠቀሰልን። ግን መነጋገራችን ስለማይቀር ውይይት ጊዜ ስላለን በዛ ላይ ማንስተን እናገራለን እና ቴንኪዩ በጣም ብራዘር ዮናስ። አሁን እንደ ፕሮግራሙ መሰረት ይህንን መጽሐፍ አንብበው ሪአክት ያደረጉ ሰዎች አሉ እና እነሱ ደግሞ አስተያየታቸውን እንዲሰጡ የምንጋብዝበት ጊዜ ነው። በመጀመሪያ ወንድማችን ሳሚ ወደዚህ ጋብዘውና እሱ ደግሞ እንዴት እንዳየው ገለጻ ያደርግልናል። ከዛ በኋላ ደግሞ
አንድ በጣም ወዳት እህት ያለችኝ እሷን ደግሞ ጋብዛለሁኝ። አሁን ለጊዜው ሳምሶን ሲመጣ ወደዚህ እያመሰገናችሁ ትቀበሉታላችሁ ማለት ነው። እግዚአብሔር እጅግ አድርጌ አመሰግናለሁ። በጣም ወንድሜ ሊበን ይሄንን ሲጠይቀኝ እንደ ቀላል ነገር አላየሁትም። ከባድ ኃላፊነት ነው ማለት መጽሐፉን አይቶ እናንተ ደግሞ መጽሐፉን ምናልባት ያነበባችሁትም ሰዎች ልትኖሩ ትችላላችሁ እዚህ እናንተ ፊት ሆኖ ስለዚህ መጽሐፍ ሪቪው መስጠት እንደ ቀላል ነገር አላየውም እና በተቻለኝ መጠን በጥንቃቄ ለማየት ሞክሬያለሁኝ። ወደ ጽሑፉም የገባሁት ለዚህ ነው ይላል እና በጣም የጽሑፉ ምክንያት እዚህ ውስጥ አለ። እሱም ብቻ አይደለም። በሚቀጥለው ገጽ ደግሞ በገጽ 19 ላይ ደግሞ እንደዚህ ይላል። ለዚህ ጽሑፌ መነሻ የሆነው መካከለኛ ምክንያት፣ ለጽሑፉ መነሻ የሆነው መካከለኛ ምክንያት ብሎ የቃል እምነት እንቅስቃሴ ወርድ ኦፍ ፌት ሙቭመንት አስተማሪዎችና ተከታዮች ጋር ካደረጉት ውይይትና ትምህርታቸውን ቀረብ ብዬ ሳጠና ሰው መንፈስ ነው፣ ከዚያም መንፈስ አለው፣ ብሎም በሰውነት አካል ውስጥ ይኖራል የሚለውን የሶስትዮሽ ቲዮሪ እንደሆነ ቀደም ብዬ ገልጫለሁ። ከፍ ሲል እንደተብራራው በዘፍጥረት ምንባብ ላይ ሰው ነፍስ እንጂ መንፈስ ሆነ የሚል ሀሳብ እንደማናገኝ ተመልክተናል። የWFM ትምህርት አራማጆች ከዘፍጥረት ላይ የሚገኘውን የሰውን የፍጥረት ዘገባ መልእክቱም ሆነ ትንታኔው በማይደግፈው መልኩ ሰው 2 ጊዜ ነው የተፈጠረው በማለት በመጀመሪያ መንፈስ ከዚያም ደግሞ ነፍስ ሆኖ አካል እንደተበጀለት አድርገው ያቀርባሉ። እንዳልኩት የምንባቡ ትንታኔ አይደግፈውም። አሁን ደግሞ መንፈስና ነፍስ የሚሉትን የቃላት አጠቃቀም ይህንኑ አቋም እንደማይደግፍ በዝርዝር አቀርባለሁኝ ብሎ አብሮ በጥሞና ተከታተሉኝ ይላል። እንግዲህ አሁን እኔ ሳይሆን የምትከታተሉት መጽሐፉን ትከታተላላችሁ ደስታችሁ ማለት ነው። እና ቅድም የሆነ እንዳለው በተለያዩ በእምነት ተቋማት ውስጥ የተለያዩ አይነት ሰዎች አሉ። አንዳንዶቻችን የምንሰማውን የእምነት ፍልስፍና ከመስማት የማናልፍ ሰዎች አለን። እንሰማውና በቃ ሰምተነዋል፣ ወደ ውስጥ የማይገባም አንቀበለውም አንከተለውም፣ ግን ለመስማት ግን ልባችን ክፍት ነው። ሌሎቹ አይነት ሰዎች ደግሞ ከመስማት አልፈው የሰሙትን ነገር ደግሞ የሚቀበሉ ሰዎች አሉ። መቀበል ብቻ ሳይሆን የሚያምኑ ደግሞ ሰዎች አሉ። ከሱ ደግሞ አልፈው ያመኑትን ደግሞ የሚቆሙበት ደግሞ ሰዎች አሉ። ከነዚህ ሰዎች ሁሉ ግን የሚሰብኩትም ደግሞ ሰዎች አሉ። ያመኑትን ነገር በጥልቀት ተረድተው ሌሎች እንዲረዱላቸው ደግሞ የሚሰብኩ ሰዎች አሉ። ከነዚህ ሁሉ ግን የተለዩ ሰዎች ግን ምን አይነት ሰዎች አሉ? የሚያምኑትን እምነት ዲፌንድ የሚያደርጉ የሚቆሙለት ደግሞ ሰዎች አሉ። እነዚህ ብዙ ሰዎች አይደሉ፣ በጣም የሚቆጠሩ በተለይ በሀገራችን እና ወንድሜ ሊበን የወሰደው አፕሮች እሱን ይመስላል። የመጽሐፍ ቅዱስን እውነት መጽሐፍ ቅዱስን በማንሳት ኦፕንሊ ደግሞ ከነዛ ሰዎች ጋር ደግሞ በመነጋገር መጽሐፍ ቅዱስን ዲፌንድ ለማድረግ የሄደውን አካሄድ በፍጹም ሳላደንቅ ማለፍ አልችልም። በጣም የሚደነቅ ትልቅ ቦልድነስ ነው እና ወንድሜ ሊበን የሄደው መንገድ ይሄ አፕሮች ስለሆነ በጣም አድንቄዋለሁኝ። በጣም እግዚአብሔርን እጅግ አድርጌ ነው የማመሰግነው። እንዲህ አይነት ሰዎች ይብዙልን። የሚያምኑ ብቻ ሳይሆን የሚሰብኩ ብቻ ሳይሆን ዲፌንድ ደግሞ የሚያደርጉት ይህንን እውነት በፍጹም ይሄ እውነት እንደዚህ ሲሸቃቀጥማ አላየም ብሎ ለጽሑፍ እስኪነሳሳ ድረስ መጀመሪያ ይሄንን ለማለት እፈልጋለሁኝ። እንግና የሞገታቸውን እንግዲህ አንዳንድ ሀሳቦች 1-2 ሀሳቦችን ብዙ አልሄድም፣ 1-2 ሀሳቦችን አንስቼ ጥቂት ነገር እላለሁኝ። በገጽ 41 ላይ እንግዲህ ከሞገታቸው ሀሳቦች ውስጥ አንደኛው በገጽ 41 ላይ የሚገኝ ሀሳብ ነው። ማለት እንደዚህ ይላል። አዳም እንደ እግዚአብሔር አልነበረም፣ እግዚአብሔርን ለመምሰል ትንሽ የቀረውም አልነበረም፣ የእግዚአብሔር የበታችም አልነበረም። ኢየሱስ እግዚአብሔር እንደነበረው ሁሉ አዳም ልክ እንደዚያው ነበረ። በኤደን ገነት የነበረው አዳም በስጋ የተገለጠ እግዚአብሔር ነበረ የሚል
በኬኔት ኮፕላንድ የተሰጡ ትምህርቶች በምድራችንም በጣም ተባስተው አዳም እግዚአብሔር ራሱን ነው ዲፕሊኬት ያደረገው። ስለዚህ ራሱን ስለሆነ ዲፕሊኬት ያደረገው መፍጠር የሚችል ሌላ ፈጣሪ ነው የፈጠረው እግዚአብሔር የሚሉ ትምህርቶችን በዚህ ቦታ ላይ ሞግቷል። በዛው ምዕራፍ ላይ ደግሞ እንደዚህ ይላል፣ እግዚአብሔር በውስጥህ አይደለም አንተ ራስህ እግዚአብሔር ነህ ወደሚል ትምህርት ሄደዋል። በመጽሐፍ ቅዱስ ውስጥ ይላሉ እኚህ ሰው ኢየሱስ እኔ ነኝ ብሎ የተናገረበትን ክፍሎች ሳስብ ፈገግልና እኔም እላለሁ አሉ። ይህንን ያክል ርቀት የሄዱ አስተማሪዎችን የሚሞግት ጽሑፍ ነው ይሄ ጽሑፍ እና ወንድሜ ሊበን ግሩም አድርጎ ይህንን አስተምሮት ሞግቶታል። ሌላው በገጽ 94 ላይም እንደዚሁ ተመሳሳይ የሆኑ ደግሞ ሐሳቦች ደግሞ ተነስተዋል። እንደዚህ ይላል፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ይህ የሚገርም ነገር ነው፣ ምክንያቱም ሁሉንም እንደራሱ አድርጎ የሚፈጥር ፕሮዲውስ እግዚአብሔር በዚህ ስፍራ ሰውን ሲፈጥረው ወይም ፕሮዲውሲንግ ይለዋል። ስለዚህ እግዚአብሔር እንደራሱ አድርጎ የሚፈጥር የሚያመርት ከሆነ ፈረሶች ተገናኝተው ምን ይፈጥራሉ? ውሾችስ ተገናኝተው ምን ይፈጥራሉ? ድመቶች ተገናኝተው ምን ይፈጥራሉ? ታዲያ ሥላሴ አንድ ላይ ሆነው ሰውን እንፍጠር ሲሉ ምንድን ነው የሚፈጥሩት? እግዚአብሔሮችን አማልክትን ነው የሚፈጥሩት። ይህንን ሐሳብ ከወዲሁ አስቀድሜ በደንብ አድርጌ ማስረገጥ አለብኝ፣ ምክንያቱም በኋላ ጊዜ አይኖረኝም። እናንተ ትንንሽ እግዚአብሔሮች አምላኮች ናችሁ። ምክንያቱም እግዚአብሔር ነው፣ ከእግዚአብሔር ነው የመጣችሁት። እግዚአብሔሮች አምላኮች ናችሁ። ለሰዎች ሰዎች አይደላችሁም። እናንተ የእናንተ ሰውነት ወይም ስብዕነት የምትኖሩበት አካላችሁ ብቻ ነው ብሎ የሚያስተምርን ትምህርት ግሩም አድርጎ የሞገተ መጽሐፍ ነው። እነዚህን ስህተቶቹን ብቻ የምነግራችሁ ለምንድን ነው? እንዴት እንደሞገታቸው ኢንትረስት እንዲያደርባችሁ እና መጽሐፉን እንድታነቡት ነው። በሚያስደንቅ አይነት ሁኔታ መጽሐፍ ቅዱስን በጨዋ መልክ ገልጦ እነዚህን ትምህርቶች ቻሌንጅ አድርጓቸዋል። ጊዜ ሰውጠን ድንቅ በጣም ድንቅ መጽሐፍ ነው። እግዚአብሔር ይባርክ። በጣም ደስ የሚለው በመገረም በመደነቅ አንዳንዴም ቅድም እነ ሳይነቡት ሆ እያልኩኝ በጣም በመገረም ያነበቡት። ምክንያቱም አንዳንድ ነገሮች በጣም ስለሚያስደነግጡ ማለት ነው። ማለት ሰዎች በድፍረት እግዚአብሔርን በድፍረት የሚሉት ነገር ትውልዱን የሚመርስ ትውልዱን የሚገዳደር ስለሆነ ማለት ነው። ከዚህ ከመጽሐፉ ላይ አንድ ቦታ ላንብብና ከዛም በዛ ላይ ማብራሪያ ሰጣለሁ እና ሳሚ ሁሉንም ብሎታል የተዘጋጀውበትን ነገር ግን አንዱን ላንብብና ከዛ እቀጥላለሁ። 117 ላይ ያለው መጽሐፍ አነባለሁ። ሆነ እኔን ይመስልን ማለት ነው። እኔን አይደለም እንደኔ ግን ሆነ ኢማጅ ቴስተን ማለት ነው። ይህ ነው እግዚአብሔር መልክ። እኛ መንፈሶች አይደለንም። የእግዚአብሔር ባህሪ የለንም፣ ሊኖረንም አይችልም። ስንፈጠርም ሰው ነን። ሰው መንፈስ አይደለም። እግዚአብሔር ሰው መንፈስ ቢሆን ኖሮ እግዚአብሔር አዳምን ሲፈጥረው አዳምን ብቻ ፈጥሮ ምድርን ብቻውን እንዲገዛ አዳምን ይፈጥር ነበር። እግዚአብሔር ግን አዳምን ሲፈጥረው አዳም ረዳት መልካም እንደሆነ አየና ብቻውን ይሆን ዘንድ መልካም አይደለም ብሎ ስላለ ሔዋንን ፈጠረለት፣ የምትረዳው የምታግዘው። ስለዚህ አዳም ብቻውን መስራት ቢችል ኖሮ አዳም ዛሬ በምድር ላይ ሁለተኛው እግዚአብሔር ሆኖ ምድር ላይ ብቻውን ምድርን ይገዛ ነበረ። ስለዚህ እግዚአብሔር ሉዓላዊው እግዚአብሔር በሁሉ ስፍራ በሁሉ ሰዓት ሁሉ ቦታ የሚገኘው እግዚአብሔር ብቻውን ታምራት ማድረግ የሚችለው እግዚአብሔር እኛ እሱን የምንመስልና እሱን የምንወክል በዚህ ምድር ላይ የምንኖር እንጂ እግዚአብሔርን ሆነን በእግዚአብሔርን ስራ የምንሰራ አይደለንም። እኛ እግዚአብሔርን የምንመስል ሰዎች ነን።
የእግዚአብሔር አምባሳደሮች ነን። ይሄ እነዚህ ትምህርቶች ሰዎችን እኛ ትንንሽ እግዚአብሔር ነን በማለት ሰዎች እንዲመረሱ፣ ትውልዱ እንዲመረስ፣ ትውልዱ ደግሞ ሲመረስ ተስፈኛ ትውልድ እንዲፈጠር በተስፋ የሚኖር እግዚአብሔር ነን እያለ ይሄንንም የኔ ነው ያንንም የኔ ነው። እዚህ መጽሐፍ ላይ በአንድ ቦታ ላይ ጠቅሶታል። አይሮፕላን ስለ አይሮፕላን ቴክኖሎጂ እኔ ደግሞ አንድ ሌላ ጨምራለሁ። ለምሳሌ ቴሌቪዥን ሲሰራ በጣም መጀመሪያ ሲሰራ በጣም ትልቅ ነበር። እያነሰ አሁን የደረሰበት እስሊም የሆነ ቦታ ላይ ደርሷል። ግን እግዚአብሔር ቢሆን ኖሮ ቴሌቪዥን የሰራው እግዚአብሔር ዛሬ የደረሰበትን እስሊሙን ቴሌቪዥን ይሰራው ነበር። አዳም የሰራው ወይ የሰው ቴክኖሎጂ የእግዚአብሔርን ማንነት አይገልጽም። ይሄ የሰው ቴክኖሎጂ እግዚአብሔር ሰውን ሲፈጥር አልተሳሳተም፣ አላስተካከለውም። ምክንያቱም ሰዎች ዝንጀሮ ናቸው፣ ከዝንጀሮ መተን እያደግን እዚህ ጋር ደርሰናል የሚለውን ድጋሚ አሁን በዚህኛው መንገድ እየሰጡን ነው። ይሄ ግን ሰው ነው። ሰው ደግሞ በቴክኖሎጂ እየተስተካከለ እያደገ የሚሰራው በቴክኖሎጂ የመጣለት ነገር ሰው ራሱ እያደገ የሚሄድ ሰው ራሱ እዚህ ምድር ላይ ሲኖር የእግዚአብሔር ተወካይ የሚመስል ራሱን የሚያበቃ እንጂ እግዚአብሔር አይደለም። እና ይሄ በጣም የሚገርም ነው። እና አዳምን ስናይ አዳም በቃ የተፈጠረው እግዚአብሔርን መስሎ እግዚአብሔርን ወክሎ ምድር ላይ እንዲገዛ ነው። ስለዚህ እኔ በዚህ መጽሐፍ ሳይ ይሄ መጽሐፍ ለአማኞች ለክርስቲያኖች ብቻ ሳይሆን ለሕዝቡ ለሁሉ ሰው ለሚባለው ሰው እንዲጠቀምበት የሚጠቅም መጽሐፍ ነው። መጽሐፉን ሳነቡ በጣም በሚገርም በቀላል አማርኛ ሰዎች እንዲገባል ከመጽሐፍ ቅዱስ አንጻር ከክርስትና አንጻር ሳይሆን እግዚአብሔር የሚባለው ሉዓላዊው እግዚአብሔር ማን እንደሆነ የሚያሳየን መጽሐፍ ነው እና የተጻፈበት መንገድ በጣም ቀላል በሆነ አማርኛና ሁሉ ሰው በሚገባበት መንገድ ነው። ይሄ ደግሞ ለትውልድ በጣም ጠቃሚ ነው። ለትውልድ ብቻ አይደለም። ትውልድ ሲድን ቤተክርስቲያን ታማኝ ነበር። ቤተክርስቲያን ስትድን ትውልድ ይድናል። ትውልድ ሲድን ደግሞ እንደ አገር እንድናለን። ሰክሰስፉል የሆነ ውጤታማ፣ የሚያተርፍ፣ ጤነኛ፣ ሰራተኛ፣ ተስፈኛ ሳይሆን ሰራተኛ ትውልድን እናፈራለን እና ይህን መጽሐፍ እያንዳንዳችን ቤት ቢገኝ እንጠቀምበታለን። ምክንያቱም ይሄ የሞገተ ማለት ፐርሰናሊ እነማን ይህን ትምህርት እንደሚያስተምሩ ትምህርቱ ደግሞ ከየት እንደመጣ እንዴት ምድራችን ላይ እንደገባ ምድራችን ላይ ደግሞ ስትራቴጂ ተደርጎ ሰዎችን ኮላፕስ ለማድረግ እንደተፈጠረ ያሳየናል። ይህን ትምህርት ይህን መጽሐፍ ካነበብን በሕይወታችን ውስጥ ለውጥ እናመጣለን። ይሄ ከመጽሐፍ ቅዱስ ጋር ተቀናብሮ ይሄ ሕይወት የሆነ መጽሐፍ ነው። ስለዚህ ይሄ መጽሐፍ ለእያንዳንዳችን ይጠቅመናል እና እኔ በጣም ተጠቅሜበታለሁ። ትውልዱም ደግሞ ይሄ መጽሐፍ ቢያነብ እናተርፍበታለን። በእያንዳንዳችን ቤት ይግባ። ስጦታ አድርገን ለሰዎች እንስጥ። አመሰግናለሁ። ዛሬ ትንሿ ልጅ እዚህ ያለች ቤተልሔም ቤቲ ግን ልጆችን እናመሰግን ወዳለሁ ስለተሰረቀባቸው ሰዓት፣ ጊዜ፣ አቴንሽን በሙሉ እሱን በተመለከተ ማለት ነው እና እናንተም እዚህ ስላላችሁ አንዳንዶቻችሁ መጽሐፍ ላይ ተጠቅሳችኋል። ግን ቢሆንም ለምሳሌ አሁን እዚህ ወንድሜ ሊሆን አለ የነበረኝን ሀሳብ በዲዛይን መልክ መጽሐፉ ላይ እንዲቀመጥ ያደረገው እሱ ነው። በጣም እጅግ አድርጌ አመሰግነዋለሁኝ። ፓስተር ጀንበር በእውነት ይሄንን ሁሉ ትብብር እገዛ በማድረግህ በጣም እጅግ የማመሰግነው። ከስራ ከተለያዩ አገልግሎቶች ምናምን ቀንሰ ነው የሰጠኝና እጅግ አድርጌ አመሰግናለሁ። ወንድም ዮናስ አሞር ዌዝ ግሬትፉል ቴንክ ዩ በጣም ጊዜህንም ነው ሰውተህ እዚህ ስለተገኘ ከቦታዋን የመጣው ለዚህ ብለን የመጣውና አይ ትሩሊ አክኖሌጅ ዳት። ሌሎችም አላችሁ። ወንድሜ ፓስተር ሲሳይ ዛለ ከበስተጀርባ ቴንክ ዩ ታይም ወስደሃል፣ አንብበሃል፣ ግድፈቶችን አስተካክለህልኛል እና ሪሊ አፕሪሺየት። በተለይ ደግሞ ከበስተጀርባ ያሉ በጣም በጣም የተወደዱ ቮለንቲርስ እየጨቀጨቁ ለዛው ምንድን ነው የሚዳረገው፣ ምንድን ነው የምናደርገው፣ ምንድን ነው የምናግዝህ ብለው ዛሬ ብዙ ነገር የሰሩት እነሱ ናቸው። እናንተን በጣም በጣም እጅግ አድርጌ አመሰግናችኋለሁ። እህቴ ይፍቱ እዚህ ጋር አለች። ሁልጊዜ በጣም የማመሰግናት እህቴ ናት። ዳቦ ቀምሳችሁ ከሆነ በጣም አሪፍ ነው ዳቦ። ይፍቱ ናት የጋገረችልኝ እና እሷንም ደግሞ አመሰግናለሁ።
አንዳንዴ የምንናገረው ነገር አይሆን እናንተ ይገጥማችሁ እንደሆነ እኔ በጣም ይገርመኛል አንዳንዴ የምናገረው ነገር እና የዛሬ ብዙ ዓመት ፖስት ሰከንደሪ ኤዱኬሽን ትምህርት ጨርሼ ከህንድ ሀገር ወደ ኢትዮጵያ ስመለስ አንድ በጣም እንደ ወንድም አብረን ያደግን ወንድም ያለ ደረጀ ይባላል። ከእሱ ጋር አብረን የተመለስነው ኢኮኖሚክስ ነበር የተመረቅነው እና መጽሐፍ አለብን ብዬ በቃ አላስቀምጣሉት። አንተ ሰውዬ ገና ጨርሰን ትምህርት መተን ገና እዚህ ስራ ምናምን የለም ነው መጽሐፍ አለብን ብዬ በቃ ደግሞ ውስጤ በጣም ተቃጠለ እና በቃ ቅዳሜ እየተገናኘን ፕላን ማውጣት ጀመርን ማለት ነው። ስለ ኢትዮጵያ ኢኮኖሚ ለመጽሐፍ ነበር ሀሳባችን እና ያው አልሆነም። ግን የተወሰኑ ዓመታት አለፈና እንግሊዝ ሀገር ሄድኩኝ። ወደ ጌታ ቀረብ አልኩኝ። ከዛ በኋላ ግራሃም ሃንኮክ የተባለ ሰው የጻፈውን መጽሐፍ አነበብኩኝ። ሳይን ኤንድ ዘ ሲል የሚል መጽሐፍ ብዙዎቻችሁ አንብባችሁት ይሆናል እና በጣም በጥያቄ የተሞላሁኝ ማለት ነው። በዚህ በኩል ክርስትና ህይወት ምንድን ነው እንዴት ነው እያለ የሚል ጥያቄ አለ። በዚህ በኩል ደግሞ ይህን መጽሐፍ አነበብኩኝና በቃ ብዙ ጥያቄዎች ነው። እንዴት ነው አንድ ነጭ ሰው ስለ እኔ ታሪክ የሚነግረኝ የሚል ጥያቄ ለምሳሌ እንዴት እስከ ዛሬ ድረስ በኢትዮጵያ ውስጥ እያለሁኝ ስለዚህ ስለ ታቦት ጉዳይ እንዴት ነው የማላውቀው የሚል ጥያቄ። ያ እንግዲህ ወደ መጀመሪያው መጽሐፍ ታቦት ከቤተ መቅደስ ወደ ቤተክርስቲያን የሚለው መጽሐፍ ጋራ ወደዛ አመራኝ ማለት ነው። ግን ጥያቄዎቼ አላቆሙም፣ አሁንም አያቆሙም። አይ ቲንክ ብዙ ጊዜ ጠይቃለሁኝ እና በትክክል የማምነው ነገር ትክክል ነው ወይ የሚል ጥያቄ ነበረ። ከዛ በኋላም እንደዚሁ የመጀመሪያው መጽሐፍ ስጽፍ ሪሰርች ሳደርግ ያገኘኋቸው ዶክመንቶች፣ ኢንፎርሜሽኖች ነበሩ። እነሱን መጠየቅ ጀመርኩኝ። እንዲሁ አንዳንዶቻችሁ መጽሐፉን ይዛችሁ ይሆናል። የተሻለ እውነት በደብዳቤ የሚለውን መጽሐፍ እዛ ላይ ከቨር ፔጁ ላይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚሉ ስሞች አሉ። እነዚህ ስሞች የቅንዋተ መስቀል ስሞች ናቸው ተብሎ የሚነገረው እና ጥያቄ እነዚህ ስሞች መቼ ወጣላቸው? ስም ወጣላቸው? ለምንስ ወጣላቸው የሚል ጥያቄ። ወይም ደግሞ ብዙዎቻችሁ አንብባችሁ ከሆነ ልፈፋ ጽድቅ የሚባል መጽሐፍ በጥንት ኢትዮጵያ ነበረ። አንድ ወንድሜ የሚያውቀው ይመስለኛል። እሱን መጽሐፍ አገኘሁኝና አነበብኩት እና ይሄ መጽሐፍ ምንድን ነው ጥቅሙ? እንዴት ተጻፈ? መቼ ተጻፈ? ለምን ተጻፈ? እና ጥያቄዎች ናቸው ብዙ ጊዜ ወደ ጽሁፍ የወሰዱኝ እና የተሻለ እውነት በደብዳቤም በጥያቄ ተነስቶ ነው እዛ ጋር የደረሰው። እኔም ደግሞ በህይወቴ ቀደም ሲል ብዙም ባይሆን ግን በተወሰነ ጊዜ ሲዝናል በጣም ሪቹዋል አጥባቂ ነበርኩኝ። ሲዘኔ ቢሆን ለምሳሌ ዓርብ ሮብ በመጾም በጣም ሪቹዋል አጥባቂ ነበርኩ። በአብይ ጾም ጊዜ አልጋ ላይ አልተኛም፣ መሬት ላይ ነበር የምተኛው። አከፍል ነበር ከቤታችን እኔና አንድ ታላቅ እህቴ ብቻ ነበር የምናከፍል እና ኤቭሪ ይር አከፍላለሁ። ቤተሰቦች እስኪቆጡ ድረስ አንተ ልጅ ጥሩ አይደለም እና ጥያቄዎች ለምንድን ነው እነዚህ ነገሮች ማድረግ የሚሉ ጥያቄዎች ሁልጊዜ በውስጤ አሉ እና አሁንም ወደዚህ ሶስተኛው መጽሐፍ ያመጣኝ ጥያቄዎች ነው። ከሰዎች ጋር እየተነጋገርኩ ይሄ እንዴት ነው፣ ከየት ተነስቶ በምን አኳያ እንዴት ነው ይሄ የሚገለጸው ከሚለው ጥያቄ ነው እና አንዳንዶቻችሁ በፊት የተጻፉትን መጽሐፎች አንብባችሁ ኮሜንት ያደረጋችሁት አቀራረቡ በጣም ጥሩ ነው፣ በጥያቄ መልክ ነው የሚያስቀምጠው አላለም። ብዙ
ኢንኳየር እንድናደርግ ራሳችንን እንድንፈትሽ እንድንጠይቅ ለማወቅ እንድንረዳ ነው የሚለውን ሀሳብ ሰምቻለሁኝ እና አይ ቲንክ ከዛ ይመስለኛል ከጥያቄ ስለምነሳ ይመስለኛል ወደዛ የሚወስደኝ እና ከዛ በኋላም ደግሞ በክርስትና ሕይወት እያደግኩኝ ስመጣ መጠየቅ ጀመርኩኝ። ይህ ትክክለኛ እምነት ነው ወይ? ሌሎቹ እምነቶችስ በተለያዩ ዲኖሚኔሽን ያሉስ እንዴት ናቸው የሚለው ጥያቄ ወደ ቴዎሎጂ እንዳጠና አስገደደኝ ማለት ነው። ውስጥ የነበረ ጥያቄ ስለነበር አይ ሃቭ ቱ ሜክ ሹር ይሄ ነገር ምን እንደሆነ እና እንደ ብዙዎች ሰዎች ሴሚናሪ አልገባሁኝም። ዩኒቨርሲቲ ኦፍ ለንደን ሴኩላር የሆነ ዩኒቨርሲቲ ነው እና እዛ ጥያቄ ይዤ ገብቼ በጣም ብዙ ጥያቄዎች በውስጥ ተፈተሽኩ ማለት ነው። ምክንያቱም ሴኩላር ስትገቡ ብዙ አማኝ ያልሆኑ ፕሮፌሰሮቹ አማኝ ላይሆኑ ይችላሉ የግድ እና በጣም ኮንትሮቨርሻል የሆኑ ነገሮች እያቀረቡ ራሴን በጣም መጠየቅ የነበረበት ጊዜ ነበር። ግን እግዚአብሔር ይረዳል እና እግዚአብሔር ረዳኝ እና ይህን ለማለት የጀመርኩበት ምንድን ነው፣ ጥያቄ መጠየቅ መቻል አለብን። አንድን ነገር ስንሰማ መጠየቅ መቻል አለብን። ይሄ ትክክል ነው ወይ? ይሄ እውነት ነው ወይ? እውነት ምንድን ነው እንደተባለው ይሄ እውነት ነው ወይ? ዋት ኢዝ ማይ ኤቪደንስ? ከየት ነው ማገኘው? እንዴት ነው ማድረገው? የሚለው ጥያቄ በውስጣችን ሁልጊዜ መኖር መቻል አለበት። ምክንያቱም እምነታችን ኢትስ ቬሪ ቬሪ ኢምፖርታንት። እምነታችን የጸና ካልሆነ ትክክል ካልሆነ እየመሰለን ከሆነ when we find out it will be too late። ነበርኩኝ በዚህ ጉዳይ ላይ በጣም ተቆጥቼ ነበረ እና ሜቢ ስታነቡት መጽሐፉ ላይ ያንንም ታዩት ይሆናል። ስሜቱ እዛ ውስጥ አለ። በጣም ፓሽኔት የሆነ ዲቤት ነው ብዙ ጊዜ ያደረጉት። ምክንያቱም በጣም አሳስበኝ። እዛ መጽሐፍ ላይም ጠቅሼዋለሁ። ክሬፍሎ ዶላር የሚባል በጣም የታወቀ አሜሪካን ሀገር ያለ ሰባኪ አለ። በጣም ካሪዝማቲክ ነው። አሁን እንኳን አይታየኝም ካሪዝማቲኩ፣ ግን ለመጀመሪያ ጊዜ የሰማሁት ጊዜ ቃሉ እዛ ሀገር ነበርኩኝ። በጣም ፋሲኔትድ ሆኜ ነበር እና ያ የክርስቲያን ቻነል ሌሊት ነበረ ክሬፍሎ ዶላር የሚመጣ ፍሪ ኦክሎክ ኢን ዘ ሞርኒንግ ማለት ነው 3 AM እና ስራ ቢኖርብኝም በጠዋት ተነስቼ በጣም ማዳመጥ በጣም ደስ ይለኝ ነበር። አንቲል ቅድም ሳሚ ነው መሰለኛ ነበሩ። በደንብ ነው የምነግራቸው። እኛ ትንንሾች ሊትል ጂ ጎድስ ነን ብሎ እስካለበት ቀን ድረስ አይ ወዝ ሶልድ አውት በጣም እና ጥያቄ ከሌለብን ከውጭ የሚነገረንን ነገር ብቻ እየሰማን በጣም ልንጠፋ እንችላለን። እና ፓሽኔትሊ ነው ይህን መጽሐፍ ለመጻፍ የተነሳሁበት። እንደ ሌሎቹ ጊዜያትም ብዙ ዓመታት አልፈጀብኝም። ግን ቢሆንም ብዙዎቻችሁ ሜሴጅ አድርጋችሁልኛል። ጊዜ ታድንተህ ነው ይህን የምታደርገው ምናምን እና አይ ቲንክ ያ ፓሽን ነበረ ብዙ የገፋኝ እዚህ ጋር እንድደርስ። መጽሐፍ ቅዱስ ቅድም እንደተባለው በጣም ፋውንዴሽናል መመሪያችን ነው። ከዛ ውጭ ብዙ ልንንቀሳቀስ አንችልም። መልሶቻችንን የምናገኘው፣ መመሪያችንን የምናገኘው፣ እውነቱን የምናገኘው እዛ ላይ ስለሆነ እምነታችንም ከዚህ መጽሐፍ ውጭ ሊሆን አይችልም። በጣም መሰረታዊ መሆን ነው። በብሉይ ኪዳን ዘመን የተወሰነ ጊዜ የሕግ መጽሐፍ ተብሎ የዛን ጊዜ የነበረው የሕግ መጽሐፍ ተብሎ የሚታወቀው መጽሐፍ ጠፋ፣ ተረሳ፣ ተዘነጋ እና በጣም ብዙ ችግር በእስራኤል ላይ ደረሰ። ከዛ የሆነ ነገር ሲያደርጉ መጽሐፉን አገኙት እና በንጉሱ ፊት መጡ። ተነበበ። ሲነበብ እነርሱ የነበሩበትና እግዚአብሔር ያዘዘው ቦታ የት ጋር እንደሆነ አዩት እና በጣም ትልቅ ሪቫይቫል ተከናወነ
እና እንደ መጽሐፍ ቅዱስ ሲናገር the greatest Passover የተከበረው በዛ ጊዜ በንጉሥ ጆዛያ ጊዜ የወስድ ጊዜ ነው እና ያለዚህ መጽሐፍ ያለዚህ እግዚአብሔር መመሪያ ችግር ውስጥ ነው የምንገባውና ሳሚ ታንክ ዩ ከመጽሐፍ ቅዱስ ጋር አብሮ የሚነበብ መጽሐፍ እንደሆነ ማመልከትህ በጣም ደስ ብሎኛልና ከዛ ነው የምንጀምረው ለማለት ፈልጌ ነው። መጽሐፍ ቅዱስ ደግሞ ስለ ሁለት ፐርሰንስ ነው የሚናገረው። ከዛ ውጪ ስለምንም ነገር አይናገርም። በዛ ኮንቴክስት ነው ሁሌ ማየት ያለብን። በመጀመሪያ ደረጃ መጽሐፍ ቅዱስ ስለ እግዚአብሔር ነው የሚናገረው። ከዘፍጥረት እስከ ራዕይ ስለማንም ስለሌላ አይደለም። እግዚአብሔር ስለ እግዚአብሔር ነው የሚናገረው። የእግዚአብሔር ታሪክ ነው መጽሐፍ ቅዱስ። ለዚህም ነው መጽሐፍ ቅዱስ ሲጀምር በመጀመሪያ እግዚአብሔር ብሎ የሚጀምረው የእግዚአብሔር ስለሆነ ስለ እግዚአብሔር ነው የሚያወራው። ዓለም ሲፈጠር ስለ እግዚአብሔር ነው። ሌሎች በውስጡ ያሉት ነገሮች ሁሉ ሲፈጠሩ ስለ እግዚአብሔር ነው። ሰው ሲፈጠርም ደግሞ ስለ እግዚአብሔር ነው እና ያ መጀመሪያ ኮንቴክስታችን መሆን አለበት። ሁለተኛው ፐርሰን ሰው ነው። በእነዚህ በሁለቱ መካከል ያለ ታሪክ ነው። ወይንም ደግሞ ትንሽ ልለጥጥ ብል እንደ ፕሌይ ብናየው እንደ ቲያትር ብናየው በእግዚአብሔርና በሰው መካከል ያለን ታሪክ ነው መጽሐፍ ቅዱስ የሚነግረን። ለዚህ ነው ሰው ማን ነው ምንድን ነው የሚለው በጣም ክሩሻል የሆነው ስለ እግዚአብሔርና ስለ ሰው ያለ ኢንተራክሽን ስለሆነ የእግዚአብሔርን ማንነት ካላወቅን ትክክል አይደለም። የሰውን ማንነት ደግሞ ካላወቅን ኢኳሊቲ ትክክል አይደለም። ስለዚህ እነዚህ ሁለት ፒላሮች ላይ ነው እኛነታችን እምነታችን የሚመሰረተው። ስለዚህም ነው ይህንን ለማለት የፈለግኩት እና መጽሐፍ ቅዱስ በደንብ አስረግጦ እንደሚናገረው ሰው ሲፈጠር ፍጡር ሆኖ ነው የተፈጠረው። እግዚአብሔር ሰውን ፍጡር እንዳይሆን አድርጎ ወይንም ፈጣሪ አድርጎ ለመፍጠር ቢፈልግ ኖሮ ይመስለኛል በመጀመሪያ ሰውን ፈጥሮ ከዛ በኋላ ሰው በዓለም ያለውን ነገር በሙሉ እንዲፈጥር ሊያደርገው ይችል ነበር። እግዚአብሔር ይችል ነበር ይሄን ማድረግ። and then ሰው የፍጥረት አቅም እንዳለው ማየት እንችላለን ማለት ነው። እግዚአብሔር ግን ሁሉን ነገር ከፈጠረ በኋላ ነው ሰውን የፈጠረው። ዋነኛው ምክንያት የዛ ሁሉ የፍጥረት ክራውን ወይንም ስፔሻሊ እዛ ፍጥረት ትክክለኛው ዋነኛው በቃ እንደሱ ሆኖ የሚያስተዳድርለትን ሰው መፍጠሩ። ስለዚህ ከዛ መሰረት ውጪ የሚመጣ ትምህርት ፊት ሊያደርግ አይችልም መጽሐፍ ቅዱስ ውስጥ። ፍጡር ነው የሚለው ሐሳብን ያላዘ እና መጽሐፉ ላይ ጥሩ ትንታኔ ያለ ብዙ ጊዜ ብዙ ሰዎችን ቴዎሎጂያንስ የሚያነጋግር ነው። ምክንያቱም እግዚአብሔር ሰውን በመልኩ እንደ ምሳሌው ፈጠረው ነው የሚለው። ምን ማለት ነው የሚለው ፍቺ በጣም ኢምፖርታንት ነው ማለት ነው። መልክ የሚለው እንደተጠቀሱት ሬፕሊካ ነው ዱፕሊኬት ነው የሚል ከሆነ ያስቸግራል። ግን ለዚህ ነው መጽሐፍ ቅዱስን በትክክለኛው ትንታኔ ኮንቴክስቱን ይዘን መፈተሽ ያለብን መተንተን ያለብን። ስለዚህ ይሄ በጣም ቁልፍ ነው። ሰይጣንም ደግሞ ይሄንን ነገር ለማበላሸት እነዚህን ሁለት ፒለሮች ነው የሚያናጋው ወይንም ሞዲፋይ ለማድረግ የሚሞክረው። ወይንም ኦን ዲስ ኤክስትሪም እግዚአብሔር የለም፣ ይሄ ቦልድሊ ብዙዎች የሚናገሩት ነው፣ ክሊር ነው፣ አትሊስት ብላክ ኤንድ ዋይት ይመስለኛል ለኔ። ስለዚህ አንድ ሰው እግዚአብሔር የለም ካለ መሟገት እንችላለን፣ ግን ኢትስ ፖሲብል። አይ ቲንክ በጣም ስውር ሆኖ የሚቀርበው ሰው ምንድን ነው የሚለው ነው። እግዚአብሔር በቃ እግዚአብሔር አለ ወይም የለም፣ ክሊር ብላክ ኤንድ ዋይት። ሰው ግን የለም ልንለው አንችልም፣ ምክንያቱም እናየዋለን። ግን የሰው ማንነት
ከቀየረብን ኢዝሊ ማኒፕሌት ሊያደርገን ይችላል። እኛነታችንን በደንብ እስካላወቅን ድረስ ወይም ከመሰለን ያ ነው ፕሮብሌም ያለው። ለዚህም መሰለኝ ይሄ የሚቀርበው ነገር ብዙ ውዝግብ ያለው ክሊር ያልሆነ ዴፊኒሽን ያለው እንደዚህ የሚሆነው ለዛ ይመስለኛል። ሌላው ነገር ደግሞ ምንድን ነው እኛ ሳምሃው በባህሪያችን ከፍ ከፍ የሚያደርገንን ነገር ውስጣችን ካልተጠነቀቅን ውስጣችን በጣም ነው የሚወደው። ኢትስ አወር ፊክስ ራይት። መሞገስ፣ ጎበዝ ነህ መባል ምናምን ነገር ውስጥ ያደርገናል። ራይት ናቹራሊም እንደዛ ነው። በምሰራበት ሙያ እንደዛ ነው። የሰልፍ ኮንፊደንስ የሚባል ነገር አለ አይደለም? ብዙዎቻችሁን ኮንፊደንስ እንዲኖራቸው ፖዚቲቭሊ ሪዎርድ አድርጓቸው፣ ኮሜንት ስጧቸው፣ ምናምን ዩአር ጉድ ምናምን በሏቸው ይባላል እና ውስጣችንን ቢልድ የሚያደርግ ነገር ነው። በመንፈሳዊ ቦታ ላይ ግን የተወሰነ ላይን ክሮስ ካደረግን ችግር ይፈጥርብናል። ለዚህ ነው ስጀምር ሁሉ ነገር ለእግዚአብሔር ክብር ነው። በእግዚአብሔር ክብር ውስጥ ከሆንን ሰው ቢያበረታታንም ከእግዚአብሔር ጋር እያመነጻጸርን ስለምናየው አያስቸግረንም ወይ ጉዳት ላይ አያደርሰንም። እና እነዚህ ትምህርቶች ቆይተዋል ከተጠነሰሱ እንደ ኤርሊ 1800s ጀምረው የነበሩ ሀሳቦች ናቸው። ከፍልስፍና ዓለም ከተለያየ ዓለም የመጡ ናቸው። እኔ ግን በጣም ያስደነገጠኝና እንደዚህ ፓሽኔትሊ እንደዚህ አይነት ነገር እንዳደርግ ያደረገኝ በተለይ በጊዜ ወዲህ በሀገራችን በጣም የተስፋፋ መጥቷል። በጣም ስትራክቸርድ ነው፣ ኦርጋናይዝድ ነው። እንደዚህ አይነት ትምህርት የሚያስተምሩ ቤተክርስቲያናት ወይም ቸርችስ ኮሌጅ አቋቁመው ይሄንን ትምህርት በደንብ እያደረጉ በሰዎች ውስጥ እየከተቱት ነው። እንደዚህ ኢዝሊ መንገድ ላይ ተገናኝተን እኔ ለአንድ ሰው መስክሬለት የሆኑ ቃላት ጥቅሶች ጠቅሼ ያንን ሰው ወደዚህ ላመጣ ኢትስ ኢምፖሲብል አሁን ባለበት ሁኔታ ይመስላል። ምክንያቱም እነሱ ደግሞ ጥቅስ እየደረደሩ ይሞግታሉ እና ብሬን ዋሽድ የሚደረግ ነገር ስለሆነ ሪዝነብል የሆነ እንኳን ኮንቨርሴሽን እና ዲስከሽን ለማድረግ በጣም አስቸጋሪ ነው። እኔን መጽሐፍ ለመጻፍ የተነሳሁበት ምክንያት አንዱ ይሄ ነው። ከእንደዚህ አይነት ቦታ ውስጥ ያሉትን ሰዎች በማነጋገር በመጠያየቅ ይሄንን ይሄኛውን ምንባብ ይሄኛውን ምዕራፍ እንደዚህ ነው የሚተረጎሙ ነው እንደዚህ ነው የሚተረጎሙ ነው እና በጣም 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 አስቸጋሪ ነው። በጣም አስቸጋሪ ነው እና የተወሰኑ ነገሮች ናቸው። አንደኛ እዚህ ውስጥ እኛ እዚህ ሜቢ በዚህ ውስጥ ያለን ሰዎች ልኖር ይችላለን። ኢትስ ፋይን አም ኦልዌይዝ አፕ ፎር ኮንቨርሴሽን። እኔ በጣም ነው ደስ የሚለኝ። ግን እኛ ደግሞ አዌር እንድንሆን ቅድም እንደተባለው ለቤተ ክርስቲያን አላርም መሆን አለበት። ይህንን እንደ አላርም መውሰድ አለባት ቤተ ክርስቲያን። እዚህም ቢሆን ራይት ኢትዮጵያም ቢሆን እንደ አላርም ይሄ በጣም እየሰጋ የመጣ ነው። አይ ዶንት ኖ ብዙዎቻችሁ በቃ የማንጠብቀው ቦታ ውስጥ ሁሉ እየገባ ነው። ብዙ ዝርዝር ለመናገር ባያስፈልግም ባልጠበቅናቸው ሰዎች መካከል ይህ ትምህርት እየገባ ነው። ቀና ብለን የምናያቸው ሰዎች ይህንን ትምህርት እያስተጋቡ እየመጡ ነው። ኢትስ በጣም ሲሪየስ ነው። በጣም ሲሪየስ ነው እና ለቤተ ክርስቲያን አላርም እንዲሆን ነው። ለእኛ ደግሞ ፕሪቨንት እንድናደርግ ይሄንን ነገር በደንብ አይተን ሰዎች በእንደዚህ አይነት ነገር ቢያናግሩን ወይንም እኛ ብናናግራቸው ጥሩ የሆነ ፋውንዴሽን ይዘን መነጋገር እንድንችል ሊረዳ የሚችል መጽሐፍ ነው ብዬ አስባለሁ። ከዛ በተረፈ ደግሞ በዛ ውስጥ ያሉትን ሰዎች ይሄንን እውነት በደንብ አሳይተን ትክክል እንዳልሆነ ኮንቪንስ አድርገን ወደ ትክክለኛው እውነት ሰው በእግዚአብሔር ስር
በነፃነት የሚመላለስ ፍጡር ነው፣ ግን በእግዚአብሔር ስር ሰሚት የሚያደርግ እንደሆነ እኛ በቃላችን ምን መፍጠር አንለግስ ራይት ቃል ማውጣት የሚል አነጋገር አሁን እንደ ቀልድ እየተነገረ ነው፣ ግን ኢትስ ሲሪየስ። እኔ አንተ ላይ ቃል አወጣለሁ ማለት እኔ በጣም ያስቸግረኛል እንደዛ ለማለት እና እነሱን ደግሞ ወደ እውነቱ ለመመለስ ይችላል ብዬ አስባለሁኝ። እንግዲህ እንደ እግዚአብሔር ሐሳብ ሰው መንፈስ ነው የሚል ትምህርትና እምነት ይህንኑ ነው የሚያራምደው። ወደ ኋላም ደግሞ ቅድም እንደተነገረው ሰውን ካመለጠበት ውድቀት አዳም አንዴ ወደቀ፣ ጌታችን ኢየሱስ ክርስቶስ መጣ፣ ከዛ ውድቀት አስመለጠን። አሁን ደግሞ እንደገና ያንን ካመለጥነው ጉድጓድ ውስጥ እንደገና መልሶ ሊከተን የሚፈልግበት ስራ ስለሆነ ይህ ጽሑፍ ይህንን በጥብቅ በመቃወም መጽሐፍ ቅዱሳዊ በሆነ መሰረት ላይ ተደግፎ እርምት ለመስጠት የተዘጋጀ ነው። እግረ መንገዱን ቅድም እንደተነገረ ብዙ ጊዜ ከሰዎች ጋር ሳወራ እኔ መጽሐፍ ቅዱስ አላነብም። ለምንድን ነው የማታነበው? አይካንት በእኔ የሚነበብና የምረዳው ነገር አይደለም የሚል ብዙ ጊዜ እንደሱ እንላለን። እኔ በቤተሰቦች ስላየሁት በግልጽ መናገር እችላለሁ። እኔ መጽሐፍ ቅዱስ እንዴት አንብቤ መረዳት እችላለሁ? መጽሐፍ ቅዱስ እኮ ለሰው የተጻፈ የተሻለ እውነት በደብዳቤ የሚለው ቅድም አንድ ሰው ሲለኝ ነበረ። ያንን መጽሐፍ ሲጽፍ አንድ ከተረዳሁት ነገር ምንድን ነው፣ በአትሊስት በአዲስ ኪዳን ከ27ቱ መጽሐፍት 21ዱ መጽሐፍቶች ደብዳቤዎች ናቸው። መልእክቱ በደብዳቤ ተልኮ ነው። ወደ ቆሮንጦስ፣ ወደ ገላትያ፣ ወደ ሮሜ የተባለ የተላከ ደብዳቤ ነው። ያ ደብዳቤ ምንድን ነበረ? ፐርፐስ ወዝ ያንን ደብዳቤ እዚህ ጋር ተቆሞ ያ ደብዳቤ ለምዕመኑ ነው የሚነበበው። ስለዚህ ማንበበን መረዳት መቻል አለብን። ለእኛ የተጻፈ ደብዳቤ ስለሆነ የስ ትሩሊ ዛሬ 2000 ዓመት ነው የተጻፈው። ዛሬ ያለንበት ኮንቴክስት ላንጉጁ ምናምኑ ግን አንብበን መረዳት እንችላለን። የእኛ ደግሞ ኃላፊነት ነው እና እነዛን ነገሮች ምክንያቱም ይሄ የስህተት ትምህርት መጽሐፍ ቅዱስን አጣሞ እንደዚህ አዙሮ ነው የሚያቀርበው። ይሄ ማለት ይሄ ነው ብለው ነው የሚያቀርቡት እና ያንን እኛ በራሳችን አንብበን ሌሎች መረጂ ነገሮች አሉ እነሱን አድርገን ማንበብ እንድንችል እንዲረዳን ነው። በሰል ደግሞ ካልን የመጽሐፍ ቅዱስ ትርጉም በተለይ የአማርኛችንን አንዳንዶቹ ደግሞ ነገሮች ራሱ በአማርኛችን ትርጉም ውስጥ በጣም ችግሮች እንዳሉ እኔም ራሴ አየሁኝ። ምክንያቱም እያመሳከርኩኝ ነበረ አይደለም። ከእንግሊዝኛውን አነባለሁ፣ አማርኛውን አነባለሁ። አማርኛ የተለያዩ ትርጉሞች አሉ፣ እንግሊዝኛ የተለያዩ ትርጉሞች አሉ። ሀሳቡ አንድ ቢሆን አቀራረቡ ይለያል። አንዳንድ ቦታ ላይ ግን የእኛ የአማርኛ ትርጉም ኮምፕሊትሊ ሮንግ የሆነ አቀራረብ አለ። ሁሉም አይደለም ግን አለው እና ኢትስ ጉድ ነው መጽሐፍ ቅዱስ የተጻፈበት ቋንቋ ከዛ በኋላ ሲተረጎም ያለፈበት ሂደት አለ። እሱን ሁሉ ማወቅ ለእኛ በጣም ይጠቅመናል እና ያንንም የምታገኙበት መጽሐፍ ይሆናል። እና ይሄ ሁሉ ግን የሚሆነው ምንድነው? መጽሐፉንም አንብባችሁ የሀበሻ ገናም ነው ለሌሎች ስጦታ ሰጥታችሁ ዋናው ነገር ግን በዛ ውስጥ ምን ብታገኙ ጥሩ ነው ብዬ በአንድ አረፍተ ነገር ብደመድም ምን ያህል የእግዚአብሔር ክብር ምን ያህል ትልቅ እንደሆነና እኛ ደግሞ ለዛ ክብር ምን ያህል መገዛት እንዳለብን ያንን የመጨረሻው ድምዳሜ እሱ እንዲሆን በጣም በጣም እመኛለሁ። ምክንያቱም የእግዚአብሔርን ክብር የእግዚአብሔርን ማክበር ከቻልን የእግዚአብሔር ክብር በእኛ ላይ ከሆነ እኛ ደግሞ ለእግዚአብሔር ክብር ሰብሚት ብናደርግ እውነተኛነታችንን ቅድም እንደተባለው እውነተኛነታችንን ማሳየት እንችላለን። ሰዎች እኛን ማየት ይችላሉ።
ሰዎች ሞር ኢምፖርታንትሊ በእኛ ላይ ያለውን የእግዚአብሔርን ክብር ማየት ይችላሉ። ሰዎች እኛን አይተው የእግዚአብሔርን ክብር ተረድተው እግዚአብሔርን ሊያመሰግኑትና ሊያከብሩት ይችላሉ። እና ይህ ነው አነሳሴ የነበረው። ጥያቄ ነበረ። በጣም ፓሽኔትሊ ነው እዚህ ላይ ጊዜ ያሳለፍኩት። አንዳንዱ እንዲሁም አንዳንድ ሰዎች አንብበው ይሄኛውን እንደዚህ ባትለውስ ይሄኛውን እንደዚህ ባይጠቀስስ ምናምን ያሉኛሉ እና ግን አይ ሌት ኢት ቢ፣ ምክንያቱም የውስጥ ሀሳብ የዛ ላይ እንዲንጸባረቅ ማለት ነው። እና በጣም እጅግ አድርጌ አመሰግናቸዋለሁ። እኛ ለእግዚአብሔር ክብር የተፈጠረን ሰዎች ነን። እግዚአብሔር እንደሱ ሆነን እንደ ራሴ ሆነን አምባሳደር ሆነን በዚህ ምድር ላይ እንድንመላለስ ነው። አዳም ብቻ ሳይሆን እኛ ራሳችን ነን። ስለዚህ እርስ በርሳችን ስንገናኝ የእግዚአብሔርን ሀሳብ እርስ በርሳችን እንድንፈጽም ነው። የእግዚአብሔርን ክብር እርስ በርሳችን እንድንለዋወጥ ነው። የእግዚአብሔርን ፍቅር ለአንዳችን ሼር እንድናደርግ ነው። ከዚህ ውጭ እኛ የተፈጠርንበት ነው ዓላማ የለም። የስ መኖር አለብን፣ መስራት አለብን፣ ወረበርቴዝ ማድረግ አለብን። ውስጣዊ ዓላማችን ግን የእግዚአብሔርን ክብር ማሳየት ነው። ያንን ደግሞ የምናሳየው እኛ ሰብሚት ስናደርግ ነው። እዛ መጽሐፍ ላይም ጠቅሼዋለሁ፣ ሀሳብ ላይ ስለመጣ ነው። መጥምቁ ዮሐንስ እኔ ላንስ እሱ ግን ሊልቅ ብሎ የተናገረው ምክንያቱም ሰዎች ኦልሬዲ አቴንሽናቸውን በመጥምቁ ዮሐንስ ላይ አድርገውት ነበረ እና ትክክለኛው ክብር የት ቢሎንግ እንደሚያደርግ ሲያመለክት ነው። ኢት ኢዝ ዘ ሴም ቲንግ ዊዝ አስ እኛ ባንፈጠር ምንም አይነት ኦኬ መባረክ እንችላለን፣ ኖ ፕሮብሌም። ግን እኛ ትንንሽ አምላኮች ሆነን አልተፈጠርንም። እኛ መጽሐፍ ቅዱስ እንደሚለው ከአፈር ተበጀን። እግዚአብሔር እስትንፋስ በእኛ ውስጥ ሲመጣ ክሊርሊ መጽሐፍ ቅዱስ የሚለው ምንድን ነው? ሰውም ሕያው ነፍስ ሆነ ነው። አንዳንዱ የአማርኛ ትርጉም ሕያው ነፍስ ያለው ሆነ ነው የሚለው። ኦሪጂናል ዕብራይስጡ ግን የሚለው ምንድን ነው? ሰው ሕያው ነፍስ ሆነ ነው የሚለው። በቃ ተንቀሳቃሽ ላይፍ ያለበት ህይወት ያለበት ሆነ ማለት ነው እንጂ መንፈስ ሆነ አይደለም የሚለው መጽሐፍ ቅዱስ። እና ይህንን ሀሳብ ይዘን እግዚአብሔርን ክብር በእኛ ላይ እኛ ደግሞ ከእግዚአብሔር በታች ዝቅ ብለን እሱ ከፍ ከፍ እንዲያደርገን እኛ ዝቅ ብለን ለእሱ ክብር እንድንገዛ መደምደሚያው የዛ የመጽሐፉ ፍላጎት ያ ነው ለማለት ፈልጌ ነው። በጣም እጅግ አድርጌ አመሰግናችኋለሁ። አሁን ጥያቄ መጠየቅ ትችላላችሁ። የመጀመሪያው ነገር ምንድን ነው? ከሊበን ጋር ከኪንደርጋርተን ጀምረን እስከ 12ኛ ጨርሰን ተለያየን። ከ10 ዓመት በፊት እንደገና ቶሮንቶ ስንገናኝ የመጀመሪያ ኢንትሮዲክሽናችን ስናወራ እኔ ቴዎሎጂ ነው የተማርኩት ቶሮንቶ መጥቼ እና እንዲህ ብዬ ነው ማስረዳውን ቴዎሎጂ ነው ያልኩት ስለው እሱም ትንሽ ቆይና እንደዚህ ነው የተማርኩት ሲለኝ ምን ነክቶ ነው ያልኩት። እና የሁለታችንም የጥያቄ ሰዎች ስለሆንን ነው የምናደርገው። እና እኔ በኦርቶዶክስ ነው የማገለግለው፣ እሱም በፕሮቴስታንቱ ያገለግላል። እና ሁልጊዜም በሚጽፈው ብቻ ሳይሆን በምንነጋገራቸው ፖስት በሚያደርጋቸው ላይ ሸንቆጥ አደርገዋለሁ ወይ ደግሞ እንስማማለን፣ ግን ከዛ በኋላ እንቀጥላለን። እና ትልቁ ግን ቻሌንጅ ሰጥቶ የነበረ አንተ እያወቅ ለምንድን ነው የማጽፈው የሚል ነበር። አሁንም ምክንያቴ ጊዜ ነው፣ ግን ጊዜ ብቻ አይደለም ተሰጥቶም ያስፈልጋል እና የያዘኝ ነገር አለ። ግን ይህንን 3ኛ መጽሐፍ ጻፍኩኝ ሲለኝ ከየት አግኝቶ ነው? እሱ አንደኛ ልጆች አሉት፣ የልጆች ልጆች አሉት፣ እኔ የለኝም፣ ግን ከየት አገኘው የሚል ነበርና በጣም ነው የተደነቅኩት። 3ኛው አላስችል ብሎኝ ባለፈው ሳምንት ከሱ እጅ ነው የተቀበልኩት፣ ግን ብዙም አልገፋሁበትም እና ኢንዶርስም ወይም ደግሞ ሪጀክት አላደረገውም። ግን አጀማመሩ በጣም አርቶኛል። ስለ እግዚአብሔር እና ስለ ሰው ቦታቸውን ምን እንደሆነ አንድ አይነት ስለሆነ እሱ በጣም ደስ ብሎኛል። ሁለተኛው ይሄ ነገር ከመጀመሪያ ጀምሮ ክርስትና ሲጀመር ጀምሮ በፊትም ሲነበር የነበርና ሳጥናኤልም እኔ አምላክ ነኝ ብሎ ነው የወጣው
ከዛ በኋላ ደግሞ ያለው ሰዎች በሙሉ ተነስተዋል እና በመጀመሪያ በመንግስትና ሃይማኖት አንድ ላይ ወገን ሲጀምሩ ነው እንግዲህ በይፋ ክርክሮች እየገጠሙ አንደኛ ጉባኤ፣ ሁለተኛ፣ ሶስተኛ እየተባሉ ከሄዱ በኋላ ከሶስተኛው በኋላ የተለያዩ ክፍሎች ይህንን እንቀበላለን አንቀበልም የሚለው እስካሁን ድረስ ተንከባሉ መጥተዋል። በአሁን ደግሞ ያንን ለማገናኘት ደግሞ አሁንም እንቅስቃሴዎች አሉ። ይህ ግን በአብዛኛው አማኞች የሚነገር አይደለም። ሶስተኛው ደግሞ ሌላው የእግዚአብሔር ማንነት በውስጣችን ያለ ነው እና ትንሽ አንብበን እኔ ከማን አንሳለሁ የሚል ኢጎ አለ። ሁለተኛው አንጠይቅም ወይ ቢቆጡን የሚለው ፍራቻ፣ በፍራቻ መገዛትን ነፃ ያወጣን ሆነን፣ ሁለተኛ ደግሞ ትንሽ አወቅ ስንብል ለምን እንጠየቃለን የሚለው ኢጎ ከዛ ጋር ነው ተያይዞ የመጣው። ስለዚህ ሁልጊዜ በ1993 ዴቪድ ኮራሽ የሚባለው በቴክሳስ የነበረ እንደዚሁ አስተማሪ እሱ ወታደሮች ከበውታል ሲባል የእሱን ኮምፓውንድ እንዴ ሃይማኖት መሪ ነው እንዴት ወታደሮች ይከበባል የሚል ጥያቄ ነበረኝ። ግን እሱ መጀመሪያ ክርስቶስ ነኝ አለ። ከዛ በኋላ ደግሞ አምላክኝና ከኔ ጋር የተገናኘች ክርስቶስን ለመውለድ ትችላለች ብሎ ብዙ ነገሮችን ያደረገ የነበረ ነው። መጨረሻ ላይ ተታኩሶ ራሱን ገሎ መሳሪያ ሁሉ ይዞ የታጠቀ ነበር እና ይሄ ሁልጊዜም ያለ የሚቀጥል ነው። በቅርቡ ግን እኔ የወጣሁት በድሮ ዘመን ነው እና የፕሮቴስታንቱን ማውቀው ዲሰንት ሆኖ የሚሰራ ከአሁን ግን በቪዲዮ በመሳይ የሚታይ ምን ዋት ሆን የሚል ነበር እና አንድ ሁለት ጽሁፎች ላይ ሌበል ሲጽፍ ክሪቲክ አድርጎ ይህንንም ክሪቲክ ማድረግ ትችላለህ ብዬው ነበር። ያሁን ግን በትክክለኛ የኔን ጥያቄ ነው የመለስክልኝ። ከየት እንደመጡ አውቃቸዋለሁ የምትል ነገር ግን እንዴት ዝም ተባሉ? እንዴት ሆነ? ያ ህዝብ የሚጠይቅ የነበረ ህዝብ የለም ወይ? ከባህላችን አንዳንድ የሚደረጉ ነገሮች ከመንፈሳዊነት የሌላቸው ናቸው። ግን የሚያሳዝነው ብዙ ተከታዮችና ብዙ አድማጮች ያሏቸው መሆኑ ነው የሚያደርገው እና ይህንን መልስ መስጠቱ ቀላል አይደለም። በተለይ ከውስጥ ሆኖ ክሪቲክ ማድረግ እና ፖለቲክ ማድረግ ከባድ ችግር ያለው ነው። ያንን ተጋፍተ ማድረግም አመሰግናለሁ። ለሁላችን አርአያ የሆንከው ቀጥልበት። ያው እንግዲህ ከኪንደርጋርተን አብረን ስለጀመረን ያው ባያስድም ሊሆን ይችላል። ቴንክ ዩ አሌክስ። ፌስቡክ ላይ ደግሞ ምንድን ነው ያልኩት? እንዴት ይህንን ትልቅ ሂውጅ ነው ሂውጅ ቶፒክ ነው ፒክ ያደረገና እግዚአብሔር ይመስገን ነው። It's really huge. It's really big ነው እና I can't wait to read. አላገኘሁትም አላነበብኩም። ጥያቄ ግን as a Trinity እግዚአብሔር አብ ወልድ መንፈስ ቅዱስ አንድ ላይ ሆነው እኛን ፈጥረውናል። ክሬሽን ሲጀመር ከአዳም ጀምሮ ማለት ነው እና እዛ ትሪኒቲ ውስጥ ሰውን በምሳሌ በመልኩ እንደ ምሳሌ እና በእግዚአብሔር መልክና ምሳሌ ውስጥ ተፈጥረናል ሁላችንም። የኔ ጥያቄ ምንድን ነው? ይህንን ያንተን መጽሐፍ ሪቨርስ ስናደርገው እንዴት ነው የሚሆነው? ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ያለው ይህንን ነው ሶልቭ ለማድረግ ሞከርከው መሰለኝ። ይህንን ደግሞ ሪቨርስ ስናደርገው እግዚአብሔር ውስጥ ይህ መጽሐፍ እኛ ውስጥ ነው እግዚአብሔር የሚፈልገው ራይት? እግዚአብሔር ውስጥ እኛ እንዴት ነው ተፈልገን የምንገኘው? ይህንን አስበኸዋል ወይ? ሪቨርስ ጥያቄ ኢንተረስቲንግ ፊሎሶፊካል የሆነ አፕሮች ያለው ይመስላል። እንዴት እንደምመልሰው ኢንተረስቲንግ ነው። እኛ በእግዚአብሔር ውስጥ ነን፣ በሀሳብ ውስጥ ነን፣ በእቅድ ውስጥ ነን ራይት። ስለዚህ ይህም እንዲሁም አሁን በደንብ በእርሱ ውስጥ እንድንሆን በክርስቶስ ውስጥ እንድንሆን ነው የምንመከረው በመጽሐፍ ቅዱስ አለ በአዲስ ኪዳን። ስለዚህ በእግዚአብሔር ውስጥ ታሰብልን። አሁን ግን
በሱ ውስጥ በክርስቶስ ውስጥ ሆነን የመጀመሪያው የነበረውን እቅድ እንድንፈጽም የሚለው እና እንደ ምሳሌ የሚለውን ሀሳብ እንደዛ የመተርጎምን አዝማሚያ አለ። ከሱ መጠንቀቅ አለብን። ሶስት እግዚአብሔር ትሪኒቲ ስለሆነ ወይም እንደዛ ስለሆነ አብ ወልድ መንፈስ ቅዱስ ስለሆነ እኛ ጋር ደግሞ መንፈስ ስጋና ነፍስ መሆን አለብን የሚል ድምዳሜው ላይ መድረስ የለብንም። እኛ ግን በእግዚአብሔር ውስጥ ነን ያለነው። መኖርም ያለብን በእርሱ ውስጥ በክርስቶስ ውስጥ ነው። በክርስቶስ ውስጥ ማለት እንደ እግዚአብሔር ሐሳብና እቅድ እንደ መጀመሪያው እንደፈለገው እንድንኖር ማለት ነው። በሱ ውስጥ እንድንኖር ማለት ነው። አሮን ነው ፈሜድ አሜድ ክሊር ያመጣው ቅርብ ጊዜ ነው። የዛሬ ያህል ግን ደስ ብሎኝ አያውቅም። ያና በጣም ደስ ብሎኛል። እና ደስ ብሎኛል። በጣም ደስ ብሎኛል። እግዚአብሔር አብዝቶ ይባርክህ። ጥያቄ ሁለት ነው። አንደኛው ጥያቄ ምንድነው? መጽሐፍ ቅዱስ በቀጥታ አሁን ያነሳውን ሀሳብ ያስተምራል ብዬ አላስብም። በግሌ ማለት በቀጥታ ማለት የብዙ የስህተት ትምህርት ምንጭ መጽሐፍ ቅዱስ ይህ የፈለገው ግልጽ የሆነው ፒክቸር ትቶ ሌሎች ነገሮችን መፈለግ ይመስለኛል። ለምሳሌ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ በግልጽ አስቀምጧል። ሉቃስ ላይ በሕግ በነቢያት በመዝሙራት የተጻፈው ሁሉ ስለ እኔ ነው ብሎ ጌታ ኢየሱስ ተናግሯል። ቅድም በተደጋጋሚ ሲባል ነበር። መጽሐፍ ቅዱስ የሚናገረው ስለ እግዚአብሔር ነው ወይም ስለ ልጁ ስለ ኢየሱስ ነው። አጠቃላይ መጽሐፍ ቅዱስ መልእክቱ ምንድን ነው? ስለ ክርስቶስ ሞት፣ ትንሣኤ፣ ዳግም ምጽአት እና ስለ ቤተ ክርስቲያን መዘጋጀት የሚያስተምረው የእግዚአብሔርን መንግስት የእግዚአብሔርን ኪንግደም ነው ኤክስፕሌን የሚያደርገው። ይህ ግልጽ ነው አይደለ? መጽሐፍ ቅዱስ ውስጥ በጣም ግልጽ ነው። ግን ምንድነው አሁን ለምሳሌ የዚህ መጽሐፍ ላይ አላነበብኩትም፣ እያየው ነበር። የተነሳው ክፍል አለ በዋናነት ይህ ነፍስ፣ መንፈስ፣ ስጋ ተብሎ መጽሐፍ ቅዱስ ውስጥ የተጻፈው ሀሳብ አንተ የሚያነሳው ክፍል አለ። አንደኛ ተሰሎንቄ ምዕራፍ 5 ላይ ያለው ክፍል ነው። እንደዛ በግልጽ የተጻፈ ያለ አይመስለኝም። ምናልባት አላነበብኩም፣ ግን አሉ አሁን ዘፍጥረት ላይ እንደዚህ እስትንፋስ ምናምን ጋር እየተነሳሱ የተወሰኑ ሀሳቦች። ለምሳሌ ተሰሎንቄ መጽሐፍ ብናነበው የሚናገረው ጌታ ኢየሱስ ክርስቶስ ይመጣል፣ ሊመጣ ነው። በጊዜ የነበረ ጥያቄ ነበር፣ አንድም ሁለትም። ስለዚህ ለምጽአት ሰው መዘጋጀት አለበት። ሲዘጋጅ በቅድስና ይኑሩ። ዳይሬክት ሜሴጅ ነው፣ ግልጽ ነው። ይሄንን ነው ለመናገር የፈለገው እና ይሄንን ሲናገር የጻፈው አለ። እነዚህን ነገሮች ይዞ ግልጹን መልእክት ትቶ እነዛን መፈለግ ነው። ለምንድነው ጥያቄ ይሄ ችግር ባይኖር ኖሮ ይሄንን መጽሐፍ ትጽፍ ነበር ወይ ነው የመጀመሪያ ጥያቄ። ሁለተኛው ምክንያቱም ይሄ ለምን ይጠቅማል? መጽሐፍ ቅዱስ ውስጥ የተጻፉ መልእክቶች ቅድም ብለሃል፣ ብዙ የተጻፉ መልእክቶች አድሬስ የሚያደርጉት ችግር ነው። ያንን ችግር ለመፍታት ነው። እና አንዳንድ ጊዜ ትልቁን ፒክቸር ምን ያህል እንደ ሰዓትን እንድናስተውል ነው። ይህ ማለት ስህተት ነው እያልኩ ሳይሆን እንዴት ድራግ እንደሚያደርጉ ነገሮች። ለምንድን ነው የነሳው? ሁሉም ትምህርት ወደ ህይወት ነው የሚተረጎመው ዞሮ አይደለም። ለምሳሌ የዚህ ትምህርት ስህተቱ ምንድን ነው? ሰው መንፈሱን ለምሳለው ምናምን በስጋ ውስጥ ያድራል። ይሁን እንቀበለው፣ ችግር የለውም። ግን ፕራክቲካል የሆነ ነገር አለ። እኔ እግዚአብሔር ነኝ የሚል ከዛ ኑር እንደፈለግ የሚል ምናምን የሚል ወደ ህይወት የሚገለበት ትምህርት ነው። ይህን ለመሞገት አንተ ለምንድን ነው የፈለገው? አይደለንም፣ ስርዓትን ያዘ ሀምብል እንሁን ነው። ወደ ህይወት የሚገለጥ ትምህርት አለ የሚተረጎም እና እሱ አንደኛው ሀሳብ። ሁለተኛው ግን ዋናው ጥያቄ አጨራቂ ልጠይቅ። በዚህ ሰዎችን ስማቸውን እያነሳ የጻፍክበት ሁኔታ እንዳለ ይቻላል። እሱ ላይ ጥያቄ ምንድን ነው? ለምሳሌ ሐዋርያው ጳውሎስ ይጽፋል መልእክት ሲጽፍ፣ ለምሳሌ ገላትያ ሰዎች ሲጽፍ በመካከላችሁ እንደዚህ የሚሉ አሉ። ቆሮንቶስ ላይ ስህተት የሰራ እንዲህ ሰው አለ። ዳይሬክትሊ ሲጻፍ ብዙ አላየውም፣ አልተለመደም እና ድፍረትህን በጣም ባደንቅም መጽሐፍ ቅዱሳዊ ሪዝኒንግ ምንድን ነው? ይህን ስታነሳ ግን ስፔሻል እነዚህ ሰዎች አሁን ላይ ያላቸው አቋም መጽሐፍ ዘላቂ ነው አይደለ? የሚቀመጥ ነው። አሁን መጽሐፍ በቃ ይኖራል ለረጅም ጊዜ እና ምናልባት እነዚህ ሰዎች ነገ አቋማቸው አሁን ላይ ያለው ምንድን ነው፣ ነገስ ምን ይሆናል የሚለውን ኮንሲደር ከማድረግ አንጻር እንዴት ታየዋል? በጣም አሪፍ ጥያቄ። ሁለቶቹ ጥያቄዎች በጣም ጥሩ ጥያቄዎች ናቸው። የመጀመሪያው ጥያቄ
ይሄ ችግር ባይኖር ኖሮ የመጽሐፍ ተጽፍ ነበር ወይ የሚለው ጥያቄ ነው። ተሰሎንቄን አንስተህ ነው የጠየቀኝ ያንን ጥያቄ። ተሰሎንቄ ላይ የነበረ ችግር ባይኖር ኖሮ ጳውሎስ ተሰሎንቄን ይጽፈው ነበር ወይ? ቆሮንቶስንም ይጽፍ ነበር ወይ ከሚል አንጻር እንዲሁ ሀሳብ መጣልኝ። ግን ሶስተኛ መጽሐፍ ነው ብያለሁ። ያው አሌክስም ቅድም ተናግሯል። ሌላ ቦታ ሄጄ ስሞግት ነበረ። ግን አሁን ደግሞ ቤት ውስጥ የመጣ ነገር ደግሞ ስላለ እሱን ለመሞገት ነው። ብዙ ሰዎች ቅድሚያ አንብበው ስም ባይጠቀስ ምን ይመስልሃል የሚል ሀሳብ አቅርበውልኝ ነበረ። ለምንድን ነው ያደረግኩት ያንን? እኔ ከጳውሎስ ጋር በማስተያየት ምናምን ሳይሆን ቢብሊካል የሆነ ነገር ሳይሆን፣ ሰዎች ግን ሪፈረንስ ማድረግ መቻል አለባቸው። ሰዎች የት ችግሩ የት ጋር እንዳለ፣ ትምህርቱ በማን እንደሚሰጥ፣ የት እንደሆነ ማወቅ መቻል አለባቸው። ለዛ ነው ዳይሬክትሊ እንደዛ ለማድረግ የፈለኩት። አለበለዚያ አላለም በቃ በጣም አየር ላይ እንዳይሆን ከመፈለግ የተነሳ ነው። ሰዎቹን ለማነጋገር ሞክሬያለሁኝ። ሀሳቤን ለመግለጽ የጻፍኩትን ለማሳየት ሞክሬያለሁኝ። ያው አልቻልኩኝም። ስለዚህ ምንም ማድረግ አልችልም። ግን ነገር የሚለወጥ ነገር ካለ ኢትስ ፋይን ኢትስ ኦኬ። የተለወጠው ነገር ሊመዘገብ ይችላል። ግን ሰዎች ማወቅ መቻል አለባቸው። እንዲሁም አንደኛው እንትን ምንድን ነበር የነበረኝ ኮሜንት፣ አንዳንድ ቦታ ላይ ስጠቅስ ለምሳሌ ሐዋርያው ጃፒ ብዬ ነው የጠቀስኩት እና ሐዋርያ የሚለው ለምን አይቀርም? ኦልሬዲ እሱ ኮንትሮቨርሻል የሆነ ነገር አይደለም ወይ ተብዬ ተጠይቄ በፉትኖት ማስቀመጥ ፈልጌ እዛው እንዲኖር ማለት ነው። ምክንያቱም ለምንድን ነው ሰዎች በሚታወቁበት ነገር ነው መግለጽ የፈለጉት። በሚታወቁበት ሰዎች በሚያውቋቸው መንገድ እንዲታወቅ ነው። ሁለተኛ ስለ ነጮቹ እናወራለን እኮ ስለ ቤኒሂም ብዙ እናወራለን፣ ብዙ ተጽፏል። ራይት ቅድም ሳሚ ለምን እንደሆነ አላውቅም፣ ግን አንዳንድ ስሞችን ለመጥቀስ አልፈለገም ነበር። አሁን ሙንሮ ራይት እሱ ነው መንፈስ በዚህ ምድር ላይ ያለ አካል ኢሌጋል ነው ብሎ እንዲያውም በጣም የሚሰቀጥጠኝ ነገር እግዚአብሔር በዚህ ምድር ላይ አንድ ነገር ለማድረግ ላይሰንስ ያስፈልገዋል። this is his exact word እና ቤኒሂም ደግሞ can you say a bit more ይለዋል። እና እግዚአብሔር እዚህ አንድ ነገር ምድር ላይ ለማድረግ ላይሰንስ ያስፈልገዋል ብሎ ነው የተናገረው። እንዴት ግን መልሰው ደግሞ ኦኬ ከአብርሃም ጋር ደግሞ ቃል ኪዳን ገባ ይላል። ላይሰንስ ማሰጥ ነው ከአብርሃም ጋር ቃል ኪዳን ለመግባት እና እንደዚህ ነገሮች ነጮቹን አንስተን እናወራለን እኮ እነ ኮፕላንድን እናወራለን፣ እነ ቤኒሂም እነ ጆኤል ዌስትን ምናምን እናወራለን። እኛ ጋር ሲሆን ትንሽ ለምንድን ነው ምናምን የሚል ነገር እሱንም ለመሞገት ፈልጌ ያስቀመጥኩት። ከተናጋሪዎችን ከሰማሁት ከአንተም ከሰማሁት በመነሳት ሁለት ቃል ሶስት ቃል መናገር ያልነው እድገትን ስትናገር ልቤ በጣም ሞቀውም ቀዘቀዘውም። በኢትዮጵያ እኔ የኢትዮጵያ ውስጥ ተሰራሩ ቤተክርስቲያን ነኝ፣ ካህን ነኝ። አክፋይ ቆራቢ የሚባሉት ቃላቶች ከባድ ናቸው። እገሌ አክፋይ ነው ከተባለ ትልቅ ሚዛን አለው እና በልጅነት አክፋይ ነበርክ ማለት ከባድ ደግሞ እግዚአብሔር የተመሰገነ ነው። አሁን እዚያች ላይ እንደ ኮመንት ጣል ማድረገው ምናልባት ቤትም አላውቅም ዳዊት ደጋሚ ከነበሩ አሁን አንተ ያስከው መፈክር ምን ደግሞ ዳዊት ውስጥ አለ በግዕዝ ተሳምሎ ለአቡከ ወይነግረከ ወለሊቃውንቲከ ያድኡከ ይላል። አባትን ጠይቀው ይነግርሃል፣ ሊቃውንትህንም ጠይቃቸው ያስተምሩሃል ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚጠየቁ ደግሞ በዚያው ልክ የሚጠየቁ ሊቃውንት አሉ። አሁን ወደ ርዕሱ ባመጣው ለምሳሌ እንዳየሁት ከሆነ ሁለት ነገር መጀመሪያ ላመስግን። ለእግዚአብሔር ክብር አሁን የተናገርከው ነገር እኔ ቴዎሎጂ ስማር አንድ ሌክቸር እየተከታተልኩ ነው። እንዴት እንደመጣልኝም አላውቅም። ኢስተርን ቴዎሎጂ የሚያስተምር ሰው መምህር ባለበት ነው። ከዛ በፊት ሌላ ሰው ብሎት ይሆናል፣ ከዛም በኋላ ሌላ ሰው ይሆናል። ግን የመጠት ቴዎሎጂ ሀስ ቱ ቢካም ዶክሶሎጂ የሚል እንደ አዋጅ ተናግሬ ነበር።
ቴዎሎጂ ሄዶ ምስጋና ጋር ማድረስ ያለበት እንጂ ዝም ብሎ ነገር ብቻ ሆኖ ከቀረ ነገር መለኮት ብቻ ሆኖ ከቀረ አይሆንም። ቤተክርስቲያን መወዳት ለዚያ ነው። የሚጎዳው ምስጋና ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አንድ ድጓ የሚማሩት 5 ዓመት ነው። ድጓ ምንድን ነው? ሰብስታንስ ካላችሁ ከቅዱሳን መጽሐፍት ከሌሎች መጽሐፍት ተውጣቶ ዜማ ነው ለእግዚአብሔር ይደግሙበታል። እና ያ ምስጋና ያልከው ፍጡር ያልከው ነገር ደግሞ ወደ ጉዳዩ ጋር የሚሄደው እኛ ብቻ ሳንሆን ማንኛውም ነገር ፍጡር ሲባል ክብሩ ነው። ፍጡር ካለ ፈጣሪ ያለው ፈጣሪ ካለው በዓላማ ፈጥሮታልና ይከበራል። አሁን የተቸገርንበት ዘመን በቴክኖሎጂ ዘመን ያንን የሜዲቫል ነገር አድርገው ኤንስ ክሪአቱም የሚለው የሜዲቫል ዲስፐንሴሽን ነው። አሁን በጀርመኛ በሽታንድ ይሉታል። ስታንዲንግ ሪዘርቭ ኤኒቲንግ ኤንድ ኤቭሪቲንግ ኢዝ ስታንዲንግ ሪዘርቭ። በቃ ለፈለገ ነገር የሚውል ኢንክሉዲንግ ሂውመን ቢይንግ። እንግዲህ በየመስሪያ ቤታችሁ ሂውማን ሪሶርስ የሚባለውን ክፍል ታውቃላችሁ። ሪሶርስ ለኛ ኤክስቼንጅብል ሪሶርስ። ካልተፈለግ ዛሬ ነገ አንተ ትወጣና ሌላ ይገባል። ክብሩ ይጎላል። ሰው ፍጡር በመባሉ ይከብራል እንጂ አይጎዳም። ለምን? የፈጣሪ ቦታ ማሰብ ሌላ ነገር ነው። እንደ ተቃውሞ በመጽሐፍ ተረጃለሁ፣ አነበዋለሁ። ፍጡርነት ክቡርነት ነው። ክብራችን የሚመሰል የእግዚአብሔር ፍጡር ስለሆኑ እያንዳንዷን ፀጉሬን ቁጥሯን ስለሚያውቃት እሱ ስለሚወደን ክቡር ነው። እያንዳንዱ ሰው ክቡርነት እኛ ከሌሎች ፍጡራን ደግሞ ለየት የሚያደርገን በአምሳሉ የሚለው ኢማጎ ዴኢ ወይም ጼሌም ኤሎሂም የእግዚአብሔር ምሳሌ የሆነ በመፈጠራችን ምሳሌው ቅድም መልክ ነው ምናምን ነው የሚል ጥያቄ እንዴት እንዳተትከው ባላውቅ እግዚአብሔር ቅዱስ ነው ይላል። የሚገርማችሁ የጀርመን ቴዎሎጂያን ፊሎሶፈር ሊንጉዊስት ዲልማን የሚባል የእኛን ግዕዝ በጣም አብጠርጥሮ ያጠናና የግዕዝ መዝገበ ቃላት ሁሉ የጻፈ ሰው አለ ጀርመናዊ። ኢሳያስን በተረጎመበት ትርጓሜው ላይ ቅዱስ የሚለው ላይ ሲደርስ ይህ ቅዱስ የሚለው ቃል እንደ ሌሎቹ ኤፒቴትስ እንደ ሌሎቹ የእግዚአብሔር መገለጫዎች ያለ ቃል ኔምስ ዲቫይን ያለው ቅዱስ እና ያንን ሲያትት ቃላቶች ኤቲሞሎጂ ደግሞ በጣም ደስ ያለ ነገር ነው። ኤቲሞሎጂ ሲገባ ግዕዝ ውስጥ ገብተዋል። ቃዶሽ የሚለውን ቃል በግዕዝ ቅዱስ ቀደሰ የሚባል ግዕዝ፣ ሌላ ደግሞ ስሜቱን ለማግኘት ቀደወ ቀደደ የሚባል ሲባል እግዚአብሔር ልዩ መሆኑ እና ያ ልዩነት ደግሞ ኤቲካል ዲሜንሽን አለው እና እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ሲል እሱን የምንመስልበት በምግባር የሚገለጥ መምሰል ነው። ወደ ክርስቶስ በምንመጣበት ጊዜ ተመሰሉ ከማለት መሰሉ ለክርስቶስ ጳውሎስ ለቆሮንቶስ ሰዎች ያላቸው እኔ ክርስቶስን እንደመሰልኩ እናንተ እኔ ምሰሉ ሲል ይህ ምስስል ምንድነው? ኦር ቢልድ የሚሉት ነገር አለ። ሞኒን ዋናው እሱ ሆኖ እኛ ኢሜጅ የምንሆነው ምንድነው? እሱ ሰውን እንደወደደ እኛ ባልንጀሮቻችን እንድንወድ እሱ ለሰው ለዓለሙ ብሎ ነፍሱን እንደሰጠ እኛ ነፍስ እስከ መስጠት በመድረስ ለባልንጀሮቻችን እንድንቆም ነው። ያችን ለመሸሽ ያችን ሪስፖንሲቢሊ ለመሸሽ ብዙ ጨዋታ ይጫወታሉ። ይህ ትሪፓርታይት ምናምን የሚባለውን አሁን ደግሞ ቤት የነበረበት የድሮ ቤት ብትሄድ አሁን ኮመንት ብሰጠው ከአማርኛው አማርኛውን አልወድም፣ የአማርኛ መጽሐፍ ቅዱስ አልወድም። ለምን ካላችሁ ከእንግሊዝኛ ስለተተረጎመ የአማርኛ መጽሐፍ ቅዱስ ማለት የተረጎመው ከእንግሊዝኛ ነው። ኢትዮጵያ ውስጥ በግዕዝ ቋንቋ የመጽሐፍ ቅዱስ ኖሮ እያለ በቅርብ አሁን በቅርብ ጊዜ አይታችሁ ከሆነ ገሪማርኮስ የሚባለው ለሱ ታይ ካርቦን ዴትድ ሆኖ 5ኛ ሴንቸሪ ላይ የተመዘገበ ነው እና ለዛ ታይፕ ኦፍ ጎስፔል the oldest in the world ነው ገሪማርኮስ። ከግዕዙ ቢተረጎም ኖሮ አማርኛው አይስትም። አሁን ግዕዙን 2 ቃል ብቻ ተናግሬ ያቆማለሁ። መንፈስ፣ ነፍስ ምናምን ስለሚባሉት አንደኛ ቃላት አንድ ቃል ለ2 ሪፈረንት የሚውልበት ጊዜ አለ። ወይም ደግሞ 2 ቃላት ለአንድ ሪፈረንት የሚውል አሁን ሞርኒንግ ስታር እና ኢቭኒንግ ስታር የሚባሉ ነገሮች አሉ ፍልስፍና ውስጥ የሚያወሯቸው። ሞርኒንግ ስታር የሚባል አለ፣ ኢቭኒንግ ስታር ቬኒስ ነች። ግን
አስትሮኖመሮች ማታ ስትታይ ኢቭኒንግ ስታር ይሏታል፣ ጠዋት ስትታይ ሞርኒንግ ስታር። ሪፈረንት ኢዝ ዘ ሴም ቤንስ ነች። አንዳንድ ጊዜ ደግሞ አንዱ ቃል ሁለት ሪፈረንት ሊኖሩት ይችላሉ። አሁን ግዕዝ ውስጥ ስትገባ እመቤታችን አሁን ምን ትላለች? ተአብዮ ነፍሴ ለእግዚአብሔር ተአብዮ ነፍሴ ለእግዚአብሔር ታሰይ መንፈሴ መንፈሴ ትላለች። አሁን ነፍስ ስላለ መንፈስ ትርጓሜ አንዱም ታውቁታል። ሰውነቴ ነፍስ የምትለው ቃል ሰውነቴ እግዚአብሔርን ታከብረዋለች ይላል። መንፈስ የሚለው ደግሞ ልቡናዬ፣ መንፈስ ልቡና ተብሎ ይፈታል ማለት ነው። እዚህ ደግሞ ወያትኢክሙ ነፍሰክሙ ወመንፈሰክሙ ወሥጋክሙ የጳውሎስ አሁን የተጠቀሰው እሱን ሲተረጉሙ ደግሞ ስጋችሁን፣ ነፍሳችሁን፣ ደመነፍስ የምትባል ኮንሰፕት አለች። ወይም በእንግሊዝኛው ቬጀቴቲቭ ሶል፣ አኒማል ሶል እና ሂውመን ሶል፣ ራሽናል ሶል የምንለዋለን ማለት ነው። ሁሉም አሉን። ቬጀቴቲቭ ሶል አለን እንደ እንስሳ። በእንስሳ ደረጃ እንስሳት ማነው ቬጀቴቲቭ እንደ አትክልት እጽዋት ምግብ እንደሚያስፈልጋቸው ውሃ እንደሚያስፈልጋቸው እኛም እንደዚያ ያስፈልገናል። ከአትክልት ጋር የሚያመሳስል ቬጀቴቲቭ ሶል አለን። ከእንስሳት ጋር የሚያመሳስል ተንቀሳቃሽ ሶል አለን። ከመላእክት ከእግዚአብሔር ጋር የሚያገናኝ ኮሚኒኬት የምናደርግበት ነው ራሽናል ወይም ሎጎስ ሎጂካሊ የሚያስብ አለን። ስለዚህ አሁን በእኛ አባቶች አፈታት መንፈስ ጋር ሳይሆን ደመ ነፍስ ትባላለች። ከእንስሳት ጋር የምንተካከልባት፣ በሰውነታችን ደግሞ ነፍስ አለች፣ ራሽናል ነፍስ አለች ማለት ነው። ለባዊት ነፍስ አለች ማለት ነው። እና ቃል ለተባለው አንድ ቃል ብናገር ቃል አሁን እኔ አላውቃቸውም፣ አሁን ነው የሰማኋቸው የተባሉትን ግሩፖች አሁን ዲፌንድ የምታደርገውን ቃል አሁን ቀዳሚው ቃል የሚለው ላይ ሲተረጎም አአትሪኮን፣ በርፈሪኮን፣ አተርጓን የሚባሉ ቃላት አሉ። ቃለ መላእክ፣ ቃለ እንስሳ፣ ቃለ ሰብ ማለት ነው። ከዚያ ሲለይ ሎጎስ አለው ሎጎስ። ከዚያ ሲለይ የተለየ ነው እሱ ማለት ነው። እና እነዚህ ነገሮች በቤታችንም ነበሩ ልልህ ነው። ይቅርታ አድርግልኝ ጊዜ በጣም አመሰግናለሁ። ያው ስታነባቸው አንዳንድ ነገሮችን አሁን የተናገርከውን እነዚህ አንዱ ቃል ሁለት አይነት ሀሳቦችን ይገልጻል የሚለውን እዛ ላይ በደንብ ታየዋለህ። ያው ብዙ በቅርብ ጊዜ የተዋወቅነው ብዙ እንደምንነጋገር ነው። ሌሎች መጽሐፍቶች አሉ፣ እነሱንም እንድትወስድ ጋብዛሃለሁ፣ እሰጥሃለሁ፣ ይዛችሁ ትሄዳለህ። ከዛ ብዙ እናወራለን፣ እንጫወታለን። ሰዓት እያለፈ ስለሆነ በዚህ በኩል አንድ ሁለት ሀሳብ ልውሰድና እንዴት ኢንተርኔት ያደረገው is there like a percentage of one or the other? And that central message of the Bible is also love, right? What does that look like? Because we don't want to miss love as well. And I just want to know, how does it relate to that central message of like God is love and God loved us and gave us? Okay, so how so ነፍስ መንፈስ spirit, soul and body equation ምናምን የላቸው። There is no person. Externally I see you and I see you as a body, but you are Betty. Who are you? You're not your body. No. That's what you say. No. Right? So you have an internal person and you have your external person. But what's the distribution? Like there is no distribution. You are መጽሐፍ ቅዱስ ሲናገር we are one unit. Even though we have a spirit or a soul inside and we have a body that moves, we are one. በተለይ ኦልድ ቴስታመንት የዕብራይስጦቹ አመለካከት is person is a unit. But you have an internal who you are and you have your body. አንዱ ሊደን ይችላል ላይ አሁን ስጋ ላይ ይችላል ለመንፈስ ላይ yes and ስጋ የሚለው ደግሞ it's also in the book ስጋ የሚለው ደግሞ there are different interpretation of ስጋ, right? ስጋ can mean body, right? ስጋ can mean my humanly fleshy nature, flesh or sarx በግሪክኛ, right? So that nature of mine ወደ ስጋዊነት የሚያመራኝ
ማንነቴ could also be ስጋ right ይሄ ስጋ ሆኖ physical flesh and the natural flesh inside me that tends to do things that are not aligned with God ከኔ ጋር ብቻ ከማንነቴ ጋር የተያያዘ ማለት ነው እነሱ ዲፈረንሶች ነው love ግን is what God is right God is love ስለዚህ if we are in his image we have to display and show and give that love to others just as God has given us love right congratulations I've read the recommendations or the conclusions of the book. I look forward to read later on. And it invites me to see many other sites that I'm not fully familiar about it. But I'm more interested in bringing it to reflect about the social implications of essentially what I'm taking from reading the conclusion is like you're trying to debunk this Word of Faith movement position. My interest is like, biblically, we say, blessed are the poor. What this Word of Faith movement implication is actually it aligns with the wealthy, the powerful, those that are, we're living in a time of billionaires and trillionaires that with so many societal and environmental problems, what this distortion of the biblical scripture does is actually encourages to be more materialistic, more secular, and consumerist in terms of our disposition. Now, have you thought about, in the context of the other work that we do in the rest of the world, what's the message here, especially for the young people? I felt like I was sitting for a moment in a theology session on Saturday afternoon. Now, there's so much to really go home over this weekend and the coming week, really go delve and read it and reflect again. It's so obvious, like what's happening south of the border and globally. There is this type of Bible and faith-based mentality and power that actually is so anti-human, anti-poor, anti-social justice. And like always said, Jesus is a good example of social justice. And now, what do you think about that? Thank you, Aman. አንዳንዶቻችሁ ሜቢ ሰሞኑን የሆነ ሶሻል ሚዲያ ላይ በጣም እየተዘዋወረ ያለ ሜሴጅ ነበረ ራይት አንድ ሰው ምንድን ነው በሽታ የሚበዛው የት ነው ምናምን የሚበዛው የት ነው ድህነት ራይት ከድህነት ጋር የተያያዘ ፓርት ኦፍ ዘ ወርልድ ፌት ሙቭመንት በጣም ይሄንን የፕሮስፐሪቲ አይዲያ ድህነት ከእግዚአብሔር አይደለም በሽታም ከእግዚአብሔር አይደለም ማለትም አንድ ሰው በሽተኛ ከሆነ ስፒሪቹዋል ማንነቱ የተናጋ ነው there is a problem there የሚል ትምህርት ነው የሚያስተምሩት ምክንያቱም መንፈስ ስለሆነን እኛ ራይት በሽታ ሊነካን አይችልም በዛ ማመን አለብንና በጣም ብዙ ሰዎች የሚሰቃዩ ይመስለኛል ምክንያቱም ወደዛ ለመድረስ ከታመሙ እንትን ነው ኩነኔ ነው ደሃ ከሆኑም ኩነኔ ነው ራይት ኦብቪየስሊ እነዚህ ሰዎች ትምህርት እያራመዱ ምናምን እያሉ ገንዘብ ያገኛሉ ይመስለኛል and then they show and say you have to be like me right ይሄ አሁን የተናገረው ሰው ስለተናገርከኝ ስሙን ልጥራ አለጥራ እያልኩኝ አሁን በውስጥ እያሳሰብከኝ ግን በጣም የተዘዋወረ ነበር and በጣም ነው እኔ እዛ ቁጭ ብዬ ለመስማት በጣም ያስቸግረኛል እና ሌሎቹ እንዴት ነው የሚሆኑት በቃ በጣም አዌርነስ የሌላቸው ሰዎች ድህነት is like የኔ ስህተት ነው ስህተት ብቻ ሳይሆን ደግሞ አሁን እንደዚህ አይነት ነገር እዚህም አሜሪካን ሀገር ኢቫንጀሊካል ሰርክል ውስጥ አለ right that's why they are against social welfare programs ምናምን ነገር people who are on social programs lazy ናቸው if you work you can make it ምናምን የሚል ትምህርት አላቸው ይሄኛው ግን በጣም አስቸጋሪ ነው እንዳልከው ነው ክርስቶስ was poor ግን ያው እነዚህ ከኮንቴክስት ውጪ የወሰዱ ይሄንን ነገር ያደረጉ አንድም ለራሳቸው ማቴሪያሊስቲክ የሆነ ነገር ለማራመድ ነው ሁለተኛም አይ ቲንክ ሳይኮሎጂካሊ ሰዎችን የመያዝ እንትን የሚኖረዋል ብዬ አስባለሁ
እኔ አንድ እንደዚህ አይነት እምነት ውስጥ ያለ ሰው ጋር ስንነጋገር I said to him, አንተ አሁን ጸልዬ ለአንድ ሰው ያ ሰው ባይፈወስ ማን ነው መጠየቅ ያለበት? የአንተ እምነት ነው ያላዳነው ወይስ የእሱ እምነት ነው ያላዳነው? ምክንያቱም ለመዳን እምነት ኮንፌስ ማድረግ አለብህ ምናምን ስለሚሉ ነው። whose faith is not healing? የአንተ እምነት ነው ያላዳነው ወይስ የሰውየው እምነት ነው? ዩዥዋሊ ሰውየው ላይ ነው የሚተወው እና ያ ሰው እኔ እምነት የለኝም ብሎ እንደገና የባሰ በሽታ ውስጥ እንዲገባ ነው የሚደረገው እና ሶሻሊም በጣም በጣም ትልቅ ችግር አለው። ሰዎችም ደግሞ ወደዛ ለመድረስ ምናምን ገንዘብ ለማግኘት በቃ እንትኑን የሳተ ይመስለኛል። የመንፈሳዊ ነገሩን ጠቅላላ ስቶታል። ምክንያቱም ኤቭሪባዲ ኢዝ ቲንኪንግ አባውት ማቴሪያሊስቲክ ቲንግ ኤንድ ኮንፌስ ያደርጋሉ። በቃ ተፈውሻለሁ ሊሉ ይችላሉ። ገንዘብ አንደኛው የተጠቀሰው እዚህ ውስጥ ምንድን ነው ያለው? አሜሪካን ኤምባሲ ቪዛ ለማግኘት ነው የሚሄደው ብለህ ካልክ ዘበኛው ያባርርሃል፣ ይመልስሃል። ነገር ግን ቪዛውን አግኝቼዋለሁ የኔ ነው ብለህ ከሄድክ ግን ይሰጣል። ወይንም ደግሞ ይሄን አይነት መሬት ለኔ የኔ ነው፣ ይሄ መሬት የኔ ነው ብለህ ኮንፌስ ካደረግ ኢትስ ቢዩስ እኔ ሰዎች እንዴት እንደሚኖሩ አይ ዶንት ኖ። እዛ ቤተክርስቲያን ውስጥ እንዴት አድርገው እንደሚንቀሳቀሱ ሪሊ በጣም ያስቸግረኛል። ምዕመኖችን አግኝቼ ባነጋግር ጥሩ ነው። አስተማሪዎችን ያነጋገርኩት ስለዚህ ከነሱ ጋር ነው እንግዲህ የነበረው እና definitely has a very significant social challenge definitely. Thank you. የመጨረሻ ቴንክ ዩ ሊበን ወንድም ሊበን እናመሰግናለን። በእውነቱ የሁለተኛውን መጽሐፍን አንብቤያለሁ፣ ይሄኛውን ደግሞ አሁን አነበዋለሁ። ግን እዚህ ከተሰጠው ሀሳብ ውስጥ የሚገርም ነው። ሰው እግዚአብሔር ምን አለ? ሰውን በመፍጠሬ ተጸጸተ። ሰው በጣም አስቸጋሪ ነው። የግራር እንጨት ማለት ነው። የግራር እንጨት ጠፍጣፋ ወይ ደግሞ ትክክል አውጥቶ ማግኘት በጣም ከባድ ስለሆነ በጥንት ጊዜ የነበረው ታቦት ሲሰራ በግራር እንጨት እንዲሰራ ነው የእግዚአብሔር ፍቃድ የነበረው። ለሙሴ ሲገልጥለት በግራር እንጨት 1 ሜትር ተኩል በ1 ሜትር አርገሰ እና የግራር እንጨት 1 ሜትር ተኩል ለማግኘት ስንት ግራር ፈልጧል ማለት ነው ለመስራት። እና የሚገርመኝ ሰዎች በጣም አስቸጋሪዎች ነን። እውነቱን ለማወቅ አንፈልግም። እውነቱ ደግሞ እኔ ነኝ ብሏል እግዚአብሔር። እንደዚህ ይህንን አይዲያ በመጽሐፍ መልክ በማውጣቱ ወንድማችን ሊበንን ማመስገን ፈልጋለሁ። ጌታ ይባርክ። እኔ ይህንን ጥያቄ መጠየቅ የፈለኩት ለረጅም ጊዜ ከረጅም ጊዜ በፊት አንድ ትምህርት ሰምቻለሁ እና እሱ ላይ ያለን ቪው ለማወቅ ስለምፈልግ ትምህርቱ ምንድነው? የኦሪጅን እና የጄኔሲስን ጉዳይ የሚመለከት ኦሪጅን እና ጄኔሲስ። ኦሪጅን አሁን ኦሪጅን ላስረዳው። ምንድነው? እዚህ መጽሐፍ ላይ እንደተጠቀሰው መጽሐፍ ቅዱስ ላይ እንዳለው በመጀመሪያ እግዚአብሔር ራሱን ተናግሯል የሚል ኮንሴፕት አለ። ኑና በመልካችን እንደ አምሳያችን እንፍጠራቸው የሚለው ፓርት ማለት ነው። እዚህ ጋራ ወንድና ሴት ሆነው ተፈጥረዋል የሚል ኮንሴፕት አለ። ከዛ በኋላ ግን እግዚአብሔር ሌሎቹን ነገሮች ሌሎችን ፍጥረታት ሲፈጥር የተናገረው ራሱን ሳይሆን ሌሎችን አካላት። ለምሳሌ ምድርን ሲናገር ምድር እጽዋትን አበቀለች። ሊትራሊ የእጽዋት ኦሪጅን ምድር ነች። ፈጣሪዋ ግን አምላክ እግዚአብሔር። አሳን ለምሳሌ ብንመለከት ውሆችን የተናገረ እግዚአብሔር ውሃን ሲናገር አስገኙ ብሎ ሲናገር ውሃውን አሳን አስገኙ፣ ሌሎችንም ነፍሳት አስገኙ። ስለዚህ የአሳ ኦሪጅን ውሃ ነው። ኦሪጂኔት ያደረገው ከውሃ ነው። እግዚአብሔር የተናገረው ውሃን ስለሆነ ማለት ነው። ስለዚህ ማንኛውንም ነገር ከኦሪጂኑ ነጥለን መኖር አንችልም። ምክንያቱም ከኦሪጂኑ ጋር የተገናኘ ስለሆነ፣ ለምሳሌ አሳን ከውሃ ብንወጣው የተወሰነ ጊዜ እንዲህ ሊል ይችላል። ከዛ በኋላ ግን ይሞታል።
ከምድር ላይ አንድን እጽዋት ብንነቅል አበባዋን ለተወሰነች ጊዜ አበባውን አትቆያለች፣ እየተወለገች ትሞታለች። እኛም ከእግዚአብሔር ኦሪጅናችን ከተነጠለ ለተወሰነ ጊዜ ነው እንጂ የምንቆየው እንሞታለን። አንድ ነገር አለና ማየው አንደኛ ዮሐንስ 1:14 ላይ ፈንደሜንታል የሆነውን ነገር ለመናገር ስለሚፈልግ ነው። ቃልም ሥጋ ሆነ ጸጋም እውነትንም ተመልክቶ በእኛ አደረ፣ አንድም ልጁ ከአባቱ ዘንድ እንዳለው ክብር የሆነው እሱ እና የመጥምቁ ዮሐንስ ስትል ትንሽ የሰማው መሰለኝ። የመጥምቁ ዮሐንስ ሙግት ምን ነበረ? ኢየሱስ ክርስቶስ ከላይ የመጣ ሙሽራ ነው፣ እኔ ሚዜ ነኝ። ሰዎቹ የነበራቸው አርጊመንት አንተ ነህ ወይ አላጃ፣ አንተ ነህ ወይ ስንጠብቅ ይሄ ነበር። ልጆቹ አንተ ነህ ወይ በሱ የተፈጸመውን ተአምራት በማየት ፖይንት አድርገውት ሊሾሙት ነው። ከዛም በኋላ መጥተው ደግሞ አንተ የተናገርክበት ያ ኢየሱስ ክርስቶስ በዮርዳኖስ እያጠመቀ ብዙ ሰዎች ወደ እሱ እየሄዱ ነው ብለው ሊያበላልጡት ሆሪዞንታል ሰው ለሰው ያለበት ሲሉ ነው እሱ ሙሽራው ነኝ እኔ ሚዜው ነኝ። ቢኮዝ ሂ ኬም ፍሮም አባቭ ከላይ የመጣ ከሰው ዘር አይደለም። በኢየሱስ ቃል ነበረ፣ ቃልም ሥጋ ለብሶ መጣ፣ እኛን ሊያድን ነበር። እግዚአብሔር ማን ነው ክርስቶስ ማን ነው በሚለው ነው አይደለም እና እንደዛ የተደረገው። አሁን ያ ሲጠናቀቅ እኛ ጋር መጣ። እኛ ጋር ደግሞ ሲመጣ ቅድም እንዳልኩ ነው የመለኮቱ አስቸጋሪ አይመስለኝም፣ ብላክ ኤንድ ዋይት ሊሆን ስለሚችል። እኛ ጋር ግን በጣም እንትን ነው፣ ውስብስብ ነው። ለዚህ ነው ንቃት የሚያስፈልገን። ራይት እንዳልኩ ነው ውስጣችንም ይፈልጋታል ያችን ነገር። ስጋዊ ባህሪያችን ያችን ከፍ የማለትን ነገር ይፈልጋል እና የምንኮረኮርበትን ጊዜ ካላወቅን በቃ አክሰፕት እናደርገዋለን። እና ይሄ ነው ሁልጊዜ ቴንሽኑ ኢዝ ቢትዊን ጋድ ኤንድ ማን እና በዛ መካከል ያለው ሪሌሽንሽፕ ላይ ነው ስህተት ትምህርት የሚፈጠረው። ሰይጣን የማያርፍበት ኤሪያዎች እነዚህ ናቸው። ራይት እሱም መጀመሪያ የወደቀበት ምክንያት ስለሆነ ሌሎችንም አብሮ የመጣል ጽኑ የሆነ ዲዛይር አለው አይደለም። እሱ እኔ ከአምላክ ጋር እኩል ነኝ ብሎ አይደለም የወደቀው። ስለዚህ ያንን መሰረት በማድረግ ነው ማሰብ ያለብን፣ መንቃት ያለብን፣ ማወቅ ያለብን እና ኢትስ አይደር አባት ጎድ እና ጎድ ማን ነው፣ ምንድነው ባህሪው፣ ምንድነው የሚለው ነው። ኦር እኛ ደግሞ ምንድነን። በጣም ቆንጆ ኮንቨርሴሽን ነበር። በጣም ከባባድ ጥያቄዎች የተጠየቁት ከብዙ አንጻር ነው የታየውና በጣም እጅግ አድርጌ አመሰግናችኋለሁ። አንድ ነገር ግን ማድረግ ይገባናል። ቅድም ቀሲስ እንዳሉት ነው የተነጋገርናቸው ነገሮች በሙሉ ወደ ዶክሶሎጂ ካላመጣን፣ ወደ ምስጋና ካላመጣን ዝም ብለን እንደ እውቀት ተነጋግረን ልንሄድ ስለምንችል አንድ በጣም ደስ የምትል እህት አለችን እዚህ ቃል ኪዳን በመዝሙር እንድታገለግለንና አብረን እግዚአብሔርን ለዚህ ጊዜ ለዚህ ሰዓት ስለተነጋገርናቸው ስለ እርሱ ደግሞ ከሁሉ በላይ ደግሞ ስለ እርሱ እንድናመሰግን 1 2 3 መዝሙሮችን እንዘምርና እግዚአብሔርን አመስግነን በጸሎት እንጨርሳለን። ስንት ጊዜ ያወራኸኝ ሁሉ ሆነ፣ ምድረ በዳ ያወራኸኝ ተፈጸመ። ለብቻዬ የነገርከኝ ተፈጸመ። ስንት ጊዜ ያወራኸኝ ሁሉ ሆነ። ምድረ በዳ ያወራኸኝ ስንቱ ሆነ በልጅነት